በመጀመሪያ ደረጃ እኔ ትዳር ነበረኝ ሳውዲ ላይ በቤተሰብ ነው ያገባሁት፣ በኒካህ ማለት ነው። አባቴ ነው የዳረኝ ነው። ያው እየኖረን መሀል ላይ እርግዝና ተፈጠረ። የመጀመሪያውን እርግዝና ፌል እንዲያደርግ በመድኃኒት ፌል እንዲያደርግ ካደረገብኝ በኋላ ድጋሜ ደግሞ ያው ጸነስኩኝ። ማለት በመድኃኒት ስህተት ወይንስ ሆን ብላችሁ አንቺ ነው? ሆን ብሎ ነው ልጅ ስለማይፈልግ ነው። ሃይላይቱን ልንገርሽ እና ታሪኩን ከመሰረቱ አወራሻለሁኝ እና 2 ወር ነፍሰ ጡር ሆኜ ነው ወደ ሀገር የላከኝ ወደ ኢትዮጵያ ማለት ነው። ኢትዮጵያ ከላከኝ በኋላ አድራሻውን አጠፋብኝ። ኢሚዲየትሊ የ2 ወር ነፍሰ ጡር ነበርኩኝ። በቃ ይሄ በረሃብ ሃይላይት ዊ አር ኖት ኦን ዩቲዩብ ቀጥታ ታሪኩ ከመጀመሪያ ልንገርሽ ታሪኩ ከመሰረቱ ልንገርሽ። እሺ በቃ ሳውዲ ነበረ ኦልሞስት የዛሬ እኔ አሁን 1 ዓመት ከምናምን ሆኖኛ ኢትዮጵያ ከመጣሁ ማለት ነው። ሳውዲ ያለሁኝ ያገባሁት ባል ነበር። ትዳር በኒካህ ነው ያገባሁት እና ያው እየኖርን ምናምን እያለ እርግዝና ተፈጠረ ማለት ነው። ገባሽ? እርግዝና ተፈጠረ። መጀመሪያ ላይ ጥንቃቄ አድርጌ ምናምን ነገር ብሎኝ ነበር። ከዛ ከመጋባታችን በፊት ግን ልጅ እንደሚፈልግ ነበር የሚነግረኝ። ከዛ በኋላ ጥንቃቄ ማድረግ አለብሽ ምናምን፣ አሁን ያው ስራ ብዙም ስላልሆነ ምናምን ነገር አለኝ። አጋጣሚ እርግዝና ተፈጠረ ማለት ነው። የኢኮኖሚ ጉዳይ ነው ያለሽ? ኢኮኖሚ ጉዳይ አይደለም፣ በደንብ ያለው ሰው ነው። ይገርምሻል፣ ፋይናንሻል ኢኮኖሚ ላንቺ ያለስ ያሳምንሽ እርግዝና ሲያሳምንሽ በኢኮኖሚ ጉዳይ ያለሽ ምክንያት ያደረገው ማለት ነው። በጣም አቅም ያለው ሰው ነው፣ በጣም ማስተዳደር የሚችል ሰው ነው፣ አቅም አለው። እና ስንጋባ ደግሞ ምንድን ነው ያለኝ ትዳር እንደነበረው ግን እንደፈታ ነው የማውቀው። ሚስቱን እንደፈታ ኢትዮጵያ እንዳለች ሚስቱ 3 ልጆች አሉኝ ነው ያለኝ ማለት ነው። ያባሽ አይደል? ከዛ በኋላ ያ ነገር ሀፕን አደረገ። ጽንሱ ሄጄ ምርመር ቼክአፕ አይሜን አልትራሳውንድ ሳደርግ ጥሩ ላይ ነበር ያለው ጽንሱ ማለት ነው። ከዛ በኋላ ቼክአፕ በጣም አመመኝና ቼክአፕ ምናምን ሲሄድ በቃ ኦልሬዲ ፌል አድርጓል። መድኃኒት ምናምን የታዘዘልኝ መድኃኒት ነበር፣ እሱ ነው የሚገዛው መድኃኒቱን። እኔ አሁን ላይ ነው የተሳተ መድኃኒት እየሰጠኝ እንደሆነ የገባኝ ማለት ነው። ገባሽ? እሱ እንዲወርድ ብሎ አዎ፣ የልጅ ፍላጎት የለውም በቃ ጭራሽ ማለት ነው። እሺ ቪዲዮ ላብራ መሰለኝ እሺ አብሪ። ከዛ በኋላ የመጀመሪያው እርግዝና ያው ፌል አደረገ። እሱ ነበር መድኃኒት የሚገዛልኝ የሚታዘዝልኝን መድኃኒት ምናምን። ከዛ እንደዛ እያልን ምናምን ቼክአፕ ሄድኩኝ። አልትራሳውንድ ምናምን ሳደርግ ኦልሬዲ ጽንሱ ፌል አድርጓል። ከዛ በኋላ ምን አለ በቃ ቤት ወስድሽና መድኃኒት ሰጥሻለሁ በራሱ ይወርዳል ነው ቤት ውስጥ በራሱ ይወርዳል ምናምን ነገር አለ። ነው አልኩት። በቃ በፍጹም ፌል ካደረገ እዚሁ በሕክምና እንዲቋረጥልኝ እፈልጋለሁ ምናምን አልኩት። ከዛ በመከራ ተቋረጠ ማለት ነው የመጀመሪያው ጽንስ። ከዛ ድጋሜ ከኦልሞስት ከ4 ወር ከምናምን በኋላ ሳውዲ ሆነሽ ነው አይደል? ይሄ የሆነ ያለው ሳውዲ አረቢያ ውስጥ ነው። ሳውዲ ሆኜ አዎ። ከዛ ሁለተኛ ድጋሜ ሌላ ጽንስ ተፈጠረ ማለት ነው። ከዛ እሱ ጽንስ ከተፈጠረ በኋላ አሁንም ድጋሜ እንትን አለ። በጣም ያመኛል ጽንሱ። ከዛ በጣም ነው የምሰቃየው። ከባድ ነው በጣም ፔኑ ምናምን እና ሄድኩኝ ቼክአፕ ሲሄድ ከማህፀን ውጭ ነው የነበረው ጽንሱ ማለት ነው። ከማህፀን ውጭ ነው የነበረው። የረሳሁት ቆይ እዚህ ጋር የመጀመሪያው ጽንስ ሲቋረጥ የሚገርምሽ ነገር ማለት ነው የታዘዘውን ሳንቲም የተጠየቀውን ሳንቲም ላለመክፈል ግማሹን ከፍሎ ማለት ነው በመድኃኒት ቤት ውስጥ ይቋረጣል ብሎ እኔ ነው ብዬ ሳልስማማ ስቀር ከዛ ማለት ነው ግማሽ ከፍሎ በቃ እሷን ሕክምና አድርጉላት እኔ ቀሪ ብር ላምጣ ብሎ ሄደ ማለት ነው። ከዛ እኔ ሕክምና እየተደረገልኝ እያለ ግሉኮስ ተሰጥቶኛል ምናምን እንትኑን ግሉኮሱን ነቅሎ ካልሄድን አለኝ ወደ ቤት ማለት ነው ቀሪውን ሳንቲም ላለመክፈል። ጽንሱ እኮ ገና አልተቋረጠም። እኔ እዛ ጋር በጣም እየተሰቃየሁኝ ነው ያለሁት ማለት ነው። ከዛ በኋላ ግሉኮሱን እራሱ ነው የነቀለው ከእጄ ላይ ማለት ነው። እየታገልኩት ነበረ ሁላ እኔ አልሄድም ያለ አግባብ ደም ቢፈሰኝ የህክምና አገልግሎት እዚህ ማግኘት አለብኝ ምናምን ነገር ስለው በቃ ምንም አያደርጉልሽም ከዚህ በኋላ ኦልሬዲ ጽንሱ ማቋረጫውን በማህፀን ሰጥተውኛል
የሆነ ታብሌት ነገር ምናምን። አዎ ግን ወርዶ ደግሞ መጠረግ አለብሽ። ውስጥሽ ደግሞ ሰላም መሆኑን ዶክተር ማየት ሁሉ ነገር ኖርማል መሆኑን መቸየፍ አለበት። ዝም ብሎ አይወጣም እኮ ሆስፒታል። አዎ ከዛ በኋላ አጋጣሚ እንደዚህ ይዞኝ ደሜ ሁላ እየተንጠባጠበ ነበረ ማለት ነው። ይዞኝ ሲወጣ ነርሷ መጣች። ደሜንም ስታይ ምናምን በቃ ደነገጠች። ምንድን ነው እንደዚህ እያደረጋችሁ ያላችሁት ምናምን ብላ በጣም ተቆጣች። አልቆ ነው ምናምን ነገር አለ እና አጠሩን ምናምን ነገር መጥሪያ አለ። ከዛ የሆነ እርዳታ ምናምን ስንፈልግ መጥሪያ አለ። እሱን አድርገን ነው እርዳታ ነርሶች የሚመጡልን። ከዛ ተኛ አለችኝ። ድጋሚ አስተኛችኝ ምናምን እና ግሉኮስ አደረገችልኝ በድጋሚ ማለት ነው። ከዛ እንደዛ ሆኖ ተቋረጠ ጽንሱ። ገባሽ? ወደ ተጸዳልኝ ማህፀኔ ምናምን ተጸዳ። ከዛ መርፌ ምናምን ሰጠችኝ፣ 2 መርፌ። ቤት ሄድኩኝ። በጣም ነበር የሚያመኝ። የሚገርምሽ በዛ ህመም ውስጥ ራሱ እያለሁኝ በቃ በጣም ነው የሚያሰቃየኝ። ሲጀመር ከመሰረቱ አቢዩዝ እያደረገ ምናምን በቃ በጣም ነበር ስቃይን የሚያሳየኝ። በር ቆልፎብኝ ነው 24 ሰዓት። ሲጀመር ከመሰረቱ እኔ እሱ ጋር ስገባ እኔ ፌሻል ነበር የምሰራው ማለት ነው። እሱን ከማግባቴ በፊት 1 ዓመት ማለት ነው። ሳውዲ አረቢያ ስትሄጂ ጀምሮ ለፀጉር ቤት ስራ ነው ሄድሽ? አይደለም፣ እኔ በራሴ መዳን ቤት ነበር የምሰራው። ከዛ በኋላ በራሴ ቢዝነስ ክሬት አድርጌ ፌሻል ከፈትኩ ማለት ነው። ኦኬ። ይሄ ካቢንግ ቴራፒ ምናምን ፌሻል ስራ ሰራ ነበረ በቤቴ ማለት ነው። ከዛ በኋላ ከመክፈቴ በፊት ግን ይሄ ከልጅ አባት ጋር የሆነ ታይም አውርተን ባህሪው በጣም አስቸጋሪ ነው። በጣም ቀናተኛ ነው። ይከታተለኛል፣ በሄድኩበት በስራ ቦታ ይከታተለኛል፣ በቤቴ ይከታተለኛል። በቃ ሰላሜን ሲያሳጣኝ እኔን ህይወት አልፈልግም ብዬ ራኩት ማለት ነው። በቃ አልፈልግም ብዬ ገና ከትዳር በፊት ማለት ነው። ከትዳር በፊት ኦኬ። ስለዚህ በራሳችሁ ቤተሰብ አይደለም ያስተዋወቃችሁ? የተዋወቅ ነው በራሳችን ነው፣ ቤተሰብ አይደለም ያስተዋወቀን። ከዛ በኋላ ትቼው ሄድኩኝ። እኔ በቃ አድራሻ አጠፋሁበት። በምን አጋጣሚ ነው የተዋወቃችሁት? እንዴት አጋጣሚ የተዋወቅ ነው? እኔም እሱም የምናውቃቸው ሰዎች ነበሩ። በሰው ኦኬ፣ በሰው ነው የተዋወቅ ነው ማለት ነው። ከዛ በኋላ እነዛ ሰዎች አንቺ ትዳር እንደምትፈልጊ ነግረሻቸው እሱም ነግሯቸው አገናኝተዋችሁ ማለት ነው? አይደለም፣ እንደዛ አይደለም። ቆይ ልንገርሽ። አጋጣሚ ትዳር ፈልጋለሁ ምናምን አለኝ እዛ ማለት ነው። ትዳር ፈልጋለሁ ሚስት ፈልጊልኝ ነው ያለኝ። ከዛ ምን አልኩት እኔ በቃ አንዲት ጓደኛ ያለች እሷን እድርሃለሁ አልኩት። የሆነች ልጅ ነበረች ምናምን እና እኔ በሰዓቱ እኔን ፈልጌው አይደለም፣ እሱ ግን እንደዛ ሲል እኔን ነበር የፈለገኝ። ገባሽ? ከዛ ቁጥርሽን ምናምን ነገር አለኝ ማለት ነው። ቁጥርሽን ስጪ ምናምን ሲለኝ እሺ ምናምን ብዬ ቁጥሬን ሰጠሁት ማለት ነው። ከዛ ሰው ቤት እንግድነት ሄደሽ አግኝተሽው ነው እንደዛ ያወራችሁት? የመጀመሪያ ለእኔም ለሱም ጓደኛ የሆኑ ሰዎች ናቸው የተገናኘ ነው። እነሱ ቤት እንግድነት ሄዳ ቁጥሯን ስጭኝ አለኝ። አዎ ቁጥሯን ስጭኝ ምናምን ነገር ሲለኝ አይ አልኩት ቁጥሯን አልሰጥህም፣ ቅድሚያ እሷን ላዋራትና ነው ፈቃደኛ መሆን አለመሆኗ ምናምን አልኩት። ገባሽ? ከዛ እሷን አዋራኋት። እኔ ትዳር አልፈልግም ምናምን ነገር አለችኝ ማለት ነው። ለእሷ ነው የሚያሰብኩት እውነት ለመናገር የነበረው። ከዛ በኋላ ለረጅም ጊዜ ይደውል ነበር እኔ ጋር። እኔ ደግሞ ያኔ አዲስ ቁጥር ምናምን አላነሳም ነበረ። ቴክስት አደረገ፣ ስሙን ጻፈልኝ፣ እገሌ ነኝ ምናምን ስልክ አንሺልኝ ምናምን ብሎ ቴክስት ሲያደርግ ያኔ የመለስኩለት ማለት ነው። መልሼለት ምናምን ከዛ አወራን ያለውን ነገር። እኔ እኮ ያኔ የፈለግኩት አንቺን ነው አለኝ። የፈለግኩት አንቺን ነበረ ምናምን ነገር አለኝ። ፈቃደኛም አልነበርኩም በሰዓቱ። ከዛ ከረጅም ጊዜ በኋላ በቃ ይጽፋል፣ እንደዚህ አልፎ አልፎ ይደውላል፣ ያወራል ምናምን። ገባሽ? ከዛ እንትን አለኝ። እኔም በሂደት ያው አክሴፕት አደረግኩት ጥያቄውን። በአንዴም መልስ አልሰጠሁትም ነበረ እና በቃ ማውራት ጀመረ። ቀጠልን እያወራን ማለት ነው። ከዛ ስታወሩ ቆይታችሁ በስነ ስርዓት ለቤተሰብ አሳውቆ ኒካን ሽማግሌ ልኮ ምናምን ነው ኒካ ያሰራችሁት? ነው ከዛ በኋላ ከሱ ጋር እያወራን ምናምን እያለ ማለት ነው በቃ በጣም ያስቸገረኛል። ስራ ቦታ ሁላ እየመጣ ማለት ነው ይከታተለኛል። ስልክ ካልመለስኩለት ካላነሳሁ ምናምን የሆነ ሌላ ቦታ ሄጄ ከስራ ቦታ ወጥቼ ምናምን ነው የሚመስለው። ገባሽ አይደለ? ከዛ በቃ እኔ ህይወት አልፈልግም አልኩት። ተወኝ በቃ እኔ አልፈልገው ምናምን ብዬ አድራሻዬን አጠፋሁበት። በቃ እኔን ጠፋሁት። ስልኬን ሁላ ቀየርኩኝ። ከዛ ከ3 ዓመት ቆይታ በኋላ እኔ ፌሻል ስራ ስጀምር እንደዚህ ሊቭ ላይ ምናምን አድቨርት አደርጋለሁ ስራዬም ማለት ነው። ያኔ መጣ አገኘኝ። ያኔ እዛ ላይ ገባሽ? እና ምንድነው ማስፈራራት ምናምን አይነት ነገር በፊት ምንትን ስለሚለኝ ስለነበረ
እኔ ደግሞ ፈራሁኝ። ላይሰንስ የለኝም፣ መኖሪያ ፈቃድ የለኝም። ሳውዲ ላይ ቢጠቁምብኝ በቃ ቢያስይዘኝ ምናምን በወንጀል በሆነ ነገር ብዬ ስጋት አደረብኝ። ገባሽ? ኦኬ። ፌሻሉን የምትሰሪው ቤትሽ ውስጥ ነው እንዴ? ከፍተሽ ምናምን አይደለም? ፀጉር ቤት ቤቴ ውስጥ እየሄድሽ በየቤቱ ነው የምትሰሪው? የሚፈልግ ከስተመር ቤቴ ጠርቼ ቤትሽ እየመጣ ነው የሚሰራው? ኦኬ። ቤቴ የመጣው ነው የሚሰሩት ማለት ነው። ከዛ በኋላ መጣ፣ ተገናኘን እዛ ጋር። በጣም ስጋት አደረብኝ። ያስይዘኛል ምናምን በሴት በሌላ በከስተመር አዋርቶ ቤቴ መጥቶ ያስይዘኛል ምናምን ብዬ በቃ በጣም ፈራሁኝ። ያኔ ምን ማድረግ ጀመርኩኝ? ሲደውልልኝ ማውራት ጀመርኩ። የፍርሃቴም ማለት ነው። ስፈልግ አወራዋለሁ። ከዛ ገስት ይልክልኛል፣ አስገባዋለሁኝ። አንዳንዴም በቃ ኢግኖር አደርገዋለሁ ምናምን ነገር። ኦኬ። በቲክቶክ ላይቭ ነበረ የምትሰሪው? ፌሻል ከስተመሮች እያሉ እየመጡ ምናምን ነው ሊቭ ላይ? አዎ። ከዛ በኋላ እንደዛ ምናምን ሲያደርግ ቤት ቀየርኩኝ፣ አስፋፍቼ ምናምን ስራዬን። ገባሽ? አንድ ክላስ ቤት ምናምን ነበረ ያኔ፣ ሙሉ ፍሎር ምናምን ያስኩኝ። ስራዬን ማስፋፋት ጀመርኩኝ። እየሰራሁኝ ምናምን ያለ ቤቴ ተጠቆመብኝ። ማን እንደጠቆመ ምናምን አላውቅም። ፌሻል ማለት ነው። ለመጀመሪያ ጊዜ በሀበሻ ደረጃ ፌሻል ብዬ ከፍኩት እኔ ነኝ። ባይዘው ጅዳ ላይ ሳውዲ ላይ ማለት ነው። ወይ ባቤት ምናምን አለ፣ ግን ፌሻል አልነበረም ያኔ። አሁን ከኔ በኋላ ነው ፌሻል ምናምን ብለው የከፈቱት ማለት ነው። ከዛ በኋላ አጋጣሚ ቤት እኔ እንግዶች ነበሩኝ። እቃ ለቀብለኝ መጣ ማለት ነው። እሱ ቤት ማለት ነው። እቃ ለቀብለኝ ምናምን መጥቶ እንዳውም እስኪ እዚህ ጋር ካሉ መናገር ካለባቸውም በኋላ ምናምን ትላሉ። እና በጣም ብዙ ልጆች አሉ፣ ኤቪደንስ ማስረጃ አለኝ በጣም ብዙ ማለት ነው። እና ልክ እሱ እግሩ እንደገባ ነው በር ተንኳኳ። እኔ ጥቆማ መሆኑን ምናምን በኋላ የደረሰኝ እንደተጠቆመብኝ ማለት ነው። እየተከታተሉኝ ነበረ። ከዛ ተባበረኝ እሱ በሰዓቱ። ገባሽ? ከዛ በቃ ሳልፈልግ ገባሁ። ምንድነው የተባበረሽ? ኦልሬዲ አንቺ ተጠቆምሽ፣ መጡ፣ ተያዝሽ ምናምን እስር ቤት ገባሽ? ኖ አልገባሁም። የሚገርምሽ ነገር አጋጣሚ ወደ ሀገር የምትገባ ልጅ ነበረች እና ፕሮግራም አዘጋጅታ ፌሻል የምሰራበት ሩም እንትን ብየው ነበር። እቃውን አንስቼ እንዳለ ባዶ አድርጌዋለሁ። አጋጣሚ ሲባል ማለት ነው ሲገባ። እሰይ ተመስገን። እሺ ፈጣሪ ሲረዳኝ ማለት ነው። እና ሲመጡ ምንም አላገኙ ምናምን በቃ እኔ እንጃ፣ እኔ አላህን የሸፈነኝ የውስጤን የዋህነቴ ምናምን አይቶ ነው መሰለኝ። ከዛ በቃ ምንም አላሉ። ባለቤቶቹ መጡ። ቤት ልቅቅ ያሉ በጣም ለመንኳቸው። እዛም ጓደኞቼም ነበሩ፣ እሱም ነበረ። ለመናቸው ምናምን ነገር። ከዛ እንትን አሉኝ ማለት ነው። አከራዮቼ ቤት ልቀቅ ያሉ። ቤት ልቀቅ ምናምን ኮመንቱ እንዳለ ፌሻል ምንድነው? አንዴ ልንገር። ፌሻል የፊት ውበት ነው ውዶቼ፣ የፊት ውበት ፌሻል እና የካቢንግ ቴራፒ ሰራ ነበር። እንደ ማሳጅ እንደ ዋገምት ነገር ሆነ ካቢንግ ቴራፒ በደረቁም ማለት ነው። እሱን ሰራ ነበር እና ከዛ ስራ ነበር የሄድኩት። ስራ ቦታ ሆኜ ነው ጨረስኩኝ። ከሱ ጋር ቤተሰቤን አሳወቅኩኝ፣ አባቴን አስፈቀድኩኝ ምናምን ተስማማ አባቴ። ከዛ ኒካህ አደረግን ማለት ነው። ኦኬ። እሱ ሽማግሌ ላከ? ሽማግሌ ልኮ ምናምን ሳይሆን አባቴን አናገርኩኝ ምናምን። ለምን ሀገራችን ርቀት አለው በጣም። ኦኬ። እሱ አባትሽን አናገረ ወይ አንቺ አባትሽን አናግረሽ? ከዛ ኦኬ። ከዛ አባትሽ ጓደኞቹን ምናምን አናገረ። አዎ ጓደኞቹን ምናምን አናገረ ምናምን። ያው ጨራረሰ። እኔ ቤተሰብህን አስተዋውቀኝ ምናምን እኔ አላልኩትም፣ አልመጣልኝም ሲጀመር። ያው እሱ ሀገር የታሰረው ሳውዲ ላይ ነው። አዎ ሳውዲ ማለት ዝም ብሎ አየር ላይ ነው ወይንስ የጋብቻ ወረቀት ኤምባሲ ሄዳችሁ ተፈራረማችሁ? አልሄድንም። እኔ መኖሪያ ፈቃድ አልነበረኝም በሰዓቱ። ፓስፖርት ጠፍቶኝ ስለነበረ ፓስፖርት እንትን ለማለት ጥረት እያደረግኩኝ ነበር እና ህጋዊ አላደረግነውም። ኤምባሲ አልሄድንም፣ አልተፈራረምንም። ኒካ ብቻ ነው። እሺ አዎ ኒካ ብቻ አድርገናል። ያው ኒካ ለማድረጋችንም ኡምራ ሄደናል። መቼስ ኡምራ ማስረጃ ይሆናል። ኡምራ አድርገናል። ፎቶ ቪዲዮ ምናምን አለኝ። የሰዎችም በጣም ብዙ ሰዎች ማስረጃም አለኝ። ቤታችን የጋበዝናቸው ማለት ነው። እሺ ኒካ በምታስሩ ሰዓት አንቺ በራስሽ ቤት እየኖርሽ ነበረ። ከዛ በኋላ ህይወታችሁ ተቀየረ? ላይክ ወይ አንቺ እሱ ቤት ሄድሽ ቤትሽን ለቀሽ ወይስ እሱ ቤት ነው የሄድኩት እኔ እቃዬን ሰብስቤ ምናምን ገባ እሱ ቤት ገባ እንዳለ ሁሉ ነገር ተሰብስቦ እቃዎቼ ምናምን ገባ። ያው መኖር ጀመርን፣ ቀጠልን ማለት ነው። ስራሽን ተውሽ? አዎ ለቀኩኝ። አዎ አትስሪ ያስተዳድርሻለሁ ብሎሽ ነው? በሱ ቤት ጀመርኩኝ ስራዬን።
ታዲያ እሱ ቤት ለቀማ ቀጠልኩኝ ስራዬን እኮ። በኋላ ግን እንደዚህ ሊቭ ላይ መግባቴን ምናምን አልፈለገም ብዙ ጊዜ ማለት ነው። እንገባ እንዴት ታስተዋውቂያለሽ? ጊዜው የቲክቶክ ነው። እንዴት ታስተዋውቂያለሽ ካልገባሽ ላይ ደግሞ ማለት ነው። የሚገርምሽ ነገር ከስተምሮቼን ሲመጡ ደውይ ነው የሚለኝ። በር ቆልፎብኝ ይሄደ በር ቆልፎብኝ ስለሚሄድ በር ክፍት ስለማያደርግልኝ መቼ ነው እንደሱ የጀመረው? እንደተጋባን በቃ ወዲያው ብዙም የመጀመሪያ ቀን አብራችሁ መኖር ስትጀምሩ ቤት እየቆለፈብሽ መሄድ ጀመረ? በኋላ ምናምን ብዙም አልቆየንም፣ በር እየቆለፈ መሄድ ጀመረ። ምክንያቱ ምን ነበር የጀመረ? መጀመሪያ አልኩት አደጋ እንኳን ቢደርስብኝ ምናምን አልኩት። ስንት ሆናችሁ ነው የምትኖሩት? ይኸውልሽ ቤቱ የእሱ ቤት ስገባ ሶስት ክላስ ነው፣ ሳሎን ነገር አለ ምናምን ገባሽ። ከዛ አንዱ ክላስ አንድ ሴት ተከራይታለች። አንዱ ክላስ ስገባ ደግሞ እኔ ባዶ ነበረ እና የእሱ ሩም ማለት ነው የእሱ ክላስ ሌላ ሰው የለም አልነበረም። ቆይ ሳሎንና መኝታ ቤት እና አንዲት ደግሞ የተከራየች አለች። ስለዚህ አንቺ ሽንት ቤት ሌላ ደግሞ አንድ ባዶ ክላስ አለ። አዎ አንድ ባዶ ክላስ አለ፣ ኪችን አለ አይደለ? ስለዚህ እና እንዴት ነው ቆልፎብሽ የሚሄደው? ኪችን ለመጠቀም አለብሽ። እንዴት ኪችን ኖ የፍሎሩ በር ስራ ናቸው እነዛ። ተከራዩዋ አንዷ ስራ ነች። በሁለት ወርም በሶስት ቤቷ ነው የከፈለችበት። በቀን የምትመጣ አይደለችም። ደስ እንዳላት ነው በቃ የምትመጣው። በሶስት ወርም የሚገርም ቤት ኪራይ ሲደርስ ብሩን ልካ ላትመጣ ሁላ ትችላለች። ለምኗ ተከራየች በሶስት ወር የምትመጣ ከሆነ አይደል ነው። እና ግን ቁልፍ ነው ክፍሏ፣ ግን ቁልፍ ነው ፍሎሩ። የሷ ሩም ቁልፍ ነው፣ ቆልፋ ነው የምትሄደው። ራሷ ጋር ነው ፍሎሩ ግን ክፍት ፍሎሩን እሱ ነው ቆልፋ የሚሄደው። እሱን ቆልፋ ይሄዳሉ። ቆልፋ ነው የምትሄደው ፍሎሩን ክፍሏን ማለት ነው። እሺ እና በቃ እንደዛ እያደረገች ስለ ስራሽ ጠይቄሽ ነው ያቆምነው። ኦልሬዲ ኒካህ አሰራችሁ፣ አብራችሁ መኖር ጀመራችሁ። ከዛ አንቺ ስራሽን ጀመርሽ ከሱ ጋር። አንዱ ክላስ ተለቆ ምናምን ስለነበረ እኔ እዛ ሩም ውስጥ ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ግን በቃ ሊያሰራኝ ፈቃደኛ አይደለም። ሊቭ ላይ እንዳልገባ ይከለክለኛል ምናምን ነገር። ከዛ ደግሞ በቃ ስራዬ እያስጠላኝ ሁላ መጣ። መስራት አልችልም ስራ እና በቃ ልክ ስራ ልሰራ ሴታፕ አድርጌ ልቀርጽ ምናምን የሆነ ነገር ብቻ ድብርትም ውስጥ ገባሁኝ። በጣም ነው አቢዩዝ የሚያደርገኝ ምናምን ነገር። ስራዬ ሁላ በቃ በጣም ነው ያስጠላኝ የነበረው። በቃ ሁሉ ነገሩ በቃ የሚያስጨንቅ ነበረ። የስራ ሞራሌ ሁላ በቃ ጠፋ እና በቃ እንደዛ እያደረገኝ ነበረ ስንኖር። ያኔ ነው መሀል ላይ እኔ የጸነስኩት ማለት ነው የመጀመሪያ ልጄ። አሁን ግን አብረንሽ የኖርንን ያህል እንዲሰማን አርጊና። እንዴት መሰልሽ? አሁን እኔ አቢዩዝ ስትይ አልገባም አለብኝ ነው በፍጹም አልኩት። ዶክተር አርቅም። ከዛ በቃ በጣም ተጨቀጨቀኝ። ህመሙ ፔኑ አለ፣ እዛ ጋር እየተሰቃየሁኝ ነው ምናምን፣ እዚህ ጋር ደግሞ የእሱ ጭቅጭቅ አለ ምናምን። በቃ እኔ እንጃ በጣም ከባድ ነበር በሰዓቱ። ከዛ በቃ በጣም ሲሰለቸኝ እሺ አልኩት። በቃ እንደዚህ ምንጭቅ አድርጎ ግሉኮሱን መርፌውን ከእጄ ላይ ነቅሎ ነው ይዞኝ ሊወጣ፣ እጄ እንደዚህ ይዞኝ ሊወጣ ምናምን። ጫማዬን መልበስ እንኳን ሁላ አልችልም ነበር። እሱ ነው ጫማዬን ያለበሰኝ። በቃ አቅም አልነበረኝም። በሞትስ አልኩት። እኔ በሞትስ አሁን ቤት ሂጄ ብዙ ደም ቢፈሰኝስ ምናምን ነገር ምንም አትሆኝም አለኝ። በቃ ኦልሬዲ ሰጥተውሻል መድኃኒቱን፣ ከዚህ በኋላ ምንም አያደርጉልሽም፣ እነሱ ገንዘብ ስለሚፈልጉ ነው፣ ቢዝነስ እየሰሩብን ነው ምናምን አለ። ከዛ መለስ ብሎ ቀሪውን ብር ላለመክፈል አስቤ ተስገብግቤ ነው አይደል ለሚመስልሽ አለኝ። እንደዛ ካልሆነ ካልተስገበገብክ ቀሪውን ክፈል፣ ሕክምና እዚሁ ይቋጭልኝ ምናምን ነገር፣ ካልሆነ አልሄድም ምናምን። በቃ መጣች ነርሷ ማለት ነው። ነርሷ ነች። ባትመጣ ኖሮ በቃ ይዞኝ ሄዶ ነበር። ከዛ ተቋረጠ። አጸዳችኝ፣ መርፌ ምናምን 2 መርፌ ሰጠችኝ፣ መድኃኒት ጻፈችልኝ ምናምን። እስከ 3 ወር ድረስ ጥንቃቄ እንዳደርግ ነገረችኝ ምናምን። ሄድኩኝ ቤት ማለት ነው። ቤት ሂጄ እንደዛ እንኳን ታመሜ ሁላ ማለት ነው ለግንኙነቱ ላይ ጠይቀኝ ነበር። በቃ አንቺ አትወጂኝም አትፈልጊኝም እንዴ ዶክተሮችን አልሰማህም እንዴ ምናምን፣ ታመሜ ያለው እኔ ቁስል ነኝ። ቆሜ መሄድ እንኳን አልችልም ነበር በሰዓቱ። ምግብ አልበላ እንቅልፍ አልተኛ፣ በቃ ስቃይን ነበር ማየው። ከዛ እንደዛ እያልን ያው ቀጠልን፣ መኖር ጀመርን። እኔ በሰዓቱ በቃ የትም መሄድበትም አልነበረኝም፣ ጓደኛም አልነበረኝም። እኔ በሰዓቱ
በቃ ዘመድን ቤት ምንም በቃ ሳልፈልግ ነው የምኖረው የነበረው። ሰው ቤት እንዲመጣም አይፈልግም። አንቺ ሰው ጋር እንድትሄጂም አይፈልግም። አይ ሰው ቤት ችግር የለውም። አሁን አንዳንድ ሰዎች መጥተዋል ቤቴ ማለት ነው። ሰው እንዲመጣ ችግር የለበትም። አንቺ እንድትሄጂ ነው የማይፈልገው። አዎ እሱ ባለበት ነው ሰው መጥቶ እንኳን ማለት ነው። እሱ በርቀት መኪና ውስጥ ሆኖ ማን እንደመጣ ሁላ ያይ ነበር። ሴት ጓደኞቼ እንኳን መጥተው ቤት ይገርምሻል። በር ቆልፎብኝ ነበር ይሏል። ጓደኞች ሲመጡ እንዴት ይገባሉ? ማን ይከፍትላቸዋል? እሱ ነው የሚከፍተው በር ባለበት ካልሆነ አይመጡም። በር ክፍት አድርጎ ይሄዳል። በመኪና ርቆ ምናምን ቆሞ ያያል ምን እንደሚካሄድ። አንዴም ማለት ነው የሆነች ልጅ ነበረች ቤት መታ ሱቅ ልንሄድ ሱፐርማርኬት ምናምን ከቤታችን አጠገብ ስለነበረ ሰው ሲመጣ ምናምን ክፍት አድርጎት ይሄዳል። ሰው ከመጣ ማለት ነው በሩ ክፍት ነው። ልክ ሰው ሲሄድ በሩ መቶ ቆልፎ ምናምን ነው የሚሄደው። ልክ ሱፐርማርኬት ሄድን እሱን ነግረ ነው ምናምን ሰው ስለነበረ ኦልሬዲ ቁልፍ ጥሎ ነው የሄደው። ሰው አለ ቤት። ከዛ በኋላ ተከትሎን መጣ። እኔ እንደውም ምን እያልኳት ነበር፣ እኔ እኮ አላምነውም እዚህ አካባቢ ያለ ቆሟል እየተከታተለን ነው ምን እንደምናደርግ ሁላ እያልኳት ነበረ። ልክ ስንወጣ ከሱፐርማርኬት መኪናውን በር ላይ ነው ይዞ መጥቶ ገጭ አድርጎ ቆመው እና ደነገጥን። እኔ ምንም አልመሰለኝም። ለምን እቃዋለሁ ምን እንደሚያደርግ። አዎ እሷ ግን ያልሽው ነገር አለችኝ። ከስተመር ቀጥሬ ማለት ነው ከስተመር ቀጥሬ ሲመጡ ደውይልኝ። ብዙ ከስተመሮቼ እኔን የሚሆን ይችላሉ ቀጥሬያቸው ሱፐርማርኬት ከቤታችን ጎን ስለሆነ ዞር ያላችሁ ጠብቁኝ ቁልፍ ጠፍቶኝ ነው ሁላ በጣም ብዙ ሰዎችም ብያቸዋለሁ። ማለት በቃ በር ቆልፎብኝ ነው የሄደው ላለ ማለት ያሳፍራል። ያለ በቃ ደውሉልኝ ምናምን ነገር በር ቁልፍ ጠፍቶብኝ ነው ባለቤት ደውያለሁኝ እየመጣ ነው እስከሚመጣ በቃ ሱፐርማርኬቱ ጋር ዞር እያላችሁ ጠብቁኝ ነው ያልኳቸው ብዙ ሰዎች አሉ። ከሌሉ አሁን ለምሳሌ ከስተምር ይመጣል ብየው እደውልልሃለሁ ብየው ያኔ ካልደወልኩኝ በቃ ወይ ደግሞ በር ክፍት አድርገህልኝ ሄድ ካልኩት ማለት ነው ቆልፎን አይደል የሚሄደው። ከዛ ዛሬ ከስተምር ይመጣሉ ብለሽኝ ነበረ ግን አልመጡም። ከስተምር በር ክፍት እንዲሆንልሽ ለምን ፈለግሽ ይለኛል። አሁን አንዳንድ ከስተምር ቀጥራውን እኮ አይመጡም። ቀጥሮሽ ሀሳቡን ሊቀይር ይችላል ወይ የሆነ ነገር ሊገጥመው ይችላል። እኔ ፌሻል እሰራለሁ ብዬ ቡክ አድርጌ የሆነ ነገር ገጥሞኝ ቡኩን ልከነስል ወይንም ላልከነስል ራሳቸው በዛው ልቀርም ሌላ ጉዳይ ላስፈጽምም እችላለሁ። ሰው የሰው ልጅ ህይወት አለው፣ ብዙ ነገር ያጋጥመዋል። ቁልፍ በር ክፍት አድርገህ ሂድ ከስተምር ቀጥር ያለውኝ የሚገርምሽ በቃ እንዲያምነኝ ሁላ የሚልኩልኝን ሪከርድ የሚልክላቸውን ሎኬሽን ሁላ አሳየዋለሁኝ። የሚገርምሽ ግን በቃ አያምንም። በር ክፍት እንዲሆንልሽ ለምን ፈለግሽ ይለኛል። በቃ እንደዚህ ነው የሚለኝ ብዙ ጊዜ በቃ በር ቆልፈው ማለት ነው። አሁን እቺ ሱፐርማርኬት አብሬያት ሄድን ያልኩሽ ልጅ ማለት ነው ምን አለችኝ፣ እንደውም ለምንድን ነው በር የምትቆልፍባት ሁላ ብለዋለች። እኔ ምለዋለሁ የሆነ አደጋ ቢከሰት ሲሊንደር ቢፈነዳ ኤሌክትሪክ አደጋ ቢከሰት ከጎረቤት የሆነ አደጋ ደውይልኝ። አስበሽዋል? አደጋ ደርሶ እኔ እንዴት ነው እሱ ጋር የምደውለው? አደጋ ደርሶ አምቡላንስ ራሱ ቢመጣ በርሽን ገንጥሎ ነው። አምቡላንስ ጋር ራሱ ብትደውይ ፖሊስ ብትደውይ በርሽን ገንጥሎ ነው የሚገባው። እሱ ኖርማል ሰው ነው። እንደ አምቡላንስ ቦታ እየተለቀቀለት በፍጥነት ሊደርስልሽ አይችልም። እሱ ጋር ደውለሽ እሱ እስኪመጣ አንቺ ብትሞችስ እኮ አልኩት እንደዛ ማለት ነው። እሺ ስራ የለውም ወይ ብዬ ጠይቄሽ ነበር ከይቅርታ ጋር። አንቺና ጓደኛ ሱፐርማርኬት ሲከታተል ስራውን ጥሎ ቆሞ አንቺ ጋር ሰው በመጣ ቁጥር ስራው ብዙ ጊዜ ከጠዋት ነው ሌሊት ነው የሚሄደው። ሰላት ከጅራ አካባቢ ምናምን ነው እንትን የሚለው ስራ ነው ስራ የሚሄደው። ከስራ ከዝሁር ሰላት ምናምን በኋላ በቃ ፍሪ ነው ወይ ይተኛል ቤት ወይ ደግሞ ጉዳይ ካለው ይወጣል ምናምን። በቃ ብዙ ጊዜውን እኔም በመከታተል ነው እንትን የሚለው። ገባኝ። ምንድን ነው ስራው? ዋይት ነው የሚሰራው። ምን ዋይት የምንትን ዋይት ምንድን ነው? ይሄ ምንድን ነው? ዋይት ዌይተር፣ አስተናጋጅ ምን ማድረግ ነው ስራው? የስራው ምን ማድረግ ነው? እንትን ምንድን ነው የሚባለው? ውሃ መሙላት፣ ውሃ የሚሞላ። ኦኬ። ምን ላይ ነው የሚሞላው? ማሽን ላይ ውሃ መሙላት። ቦቲ ምንድን ነው? ቦቲ የቦቲ ውሃ። ሳውዲ ውስጥ እንደዚህ የሚባል ስራ አለ እንዴ? የሆነ ትራክ ነገር እንደዛ ትራክ ነው ማለት ነው። እንትን ነው እንትን ይሄ የውሃ ታንከሮችን መሙላት በየአረብ ቤቱ እየሄዱ
እንደዛ ነገር። ከዛ ድርጅቱ ነው ደሞዝ የሚከፍለው። ደሞዝተኛ ነው። የራሱ ቢዝነስ አይደለም። የራሱ መኪና ነው፣ በራሱ ነው የሚሰራው። ስለዚህ ሰዎች እየደወሉ ኦርደር እና ሙላልን ይሉታል። አላቅም ነበር እስከ ዛሬ 18 ዓመት አረብ ሀገር ስኖር ታንከር ውሃ እንደሚሞላ አረብ ሀገር ላይ አላቅም ነበር። ራሱ ቧንቧው ይመስለኝ ነበር የሚሞላው። ምን ማለት ነው? ውሃ መሙላት ምናምን ሳይሆን፣ ውሃ መሙላት ምናምን አይደለም። ምንድን ነው የሚባለው? ይሄ ሲሞላ እንትን የቆሻሻ ምናምን እንትን አለ አይደለ? ሲሞላ እሱን ነው የሚወስደው። መጀመሪያ ውሃ እንትን እንደሚል ነው የነገረኝ፣ ውሃ እንደሚያመላልስ ምናምን ነገር። ቆሻሻ ማንሳት ታንከር ይሞላ የለ እንትን ውሃ ምናምን ቆሻሻ ምናምን ታንከር የሚሞላው የሽንት ቤት መሰለኝ። ሽንት ቤት አይመጠጥም እኮ እዚህ ሀገር፣ ወንዝ ነው የሚወርደው ባህር። እንጃ ብቻ እነዛ ነው የሚሰራው። እንደማይመጠጥ ነው የማውቀው እኔ። ውሃ ምናምን እንደሚል ነው የነገረኝ። ውሃ እንደሚሰራ ማለት ነው። ንጹህ ውሃ እንደሚል። ወይ ብቻ ግን በወር አይደለም የሚከፈለው፣ በራሱ ነው ይመጠጣል። ኦኬ በራሱ ነው የሚሰራው። በራሱ ነው፣ የራሱ መኪና ነው፣ በራሱ ነው። ከሆነ ቆንጆ ገቢ ያለው ማለት እኮ ነው። ይሄ ሰው ተቀጣሪ ካልሆነ ደሞዝተኛ ካልሆነ ተቀጣሪ አይደለም። ኦኬ በራሱ መኪና ራሱ ታንከር ማለት የራሱ መኪና ካለው በራሱ ቢዝነስ ከሰራ ጥሩ ገቢ ያለው። ለምንድን ነው ልጅ እንዳትወልዱ የሚፈልገው እንድታስወርጅ የሚፈልገው? እሱማ ትዳር ስላለው በኋላ ትዳሩ ማለት በሚስቱ ስም አሁን ያቆምነው እሱ መጨረሻ ላይ ነው። ጓደኛሽ ቤት መጣ፣ ተከትሏችሁ ሱፐርማርኬት ጋር መጣ። በዛ ምክንያት እኔ ስራ የለውም ወይ ብዬ ጠየኩሽና ነገርሽን። እንደዛ እያላችሁ አንቺ ስራሽን እንደዛ እያላችሁ ወደ ሁለተኛ ጽንስ ደረሳችሁ አይደል? እዛ ጋር እንደዛ ሁለተኛ እርግዝና ተፈጠረ ማለት ነው። ከዛ ድጋሚ ከኖራችሁ በኋላ ማለት ነው። ስንት ዓመት? ከአራት ወር የመጀመሪያ ፌል ካደረገ ከ4 ወር በኋላ። ኦኬ የመጀመሪያ ጽንስ የተፈጠረው አብራችሁ በጀመራችሁ በስንት ወር ነው? ብዙም አልቆየንም። ኦኬ ኦልሞስት ስንተኛ ወር ላይ 3ኛ 4ኛ ወር ምናምን አካባቢ ላይ። ኦኬ አብራችሁ መኖር በጀመራችሁ በ3ኛ ወር ጽንስ ተፈጠረ። ከዛ እሱ ፌል አደረገ። እንዲሳካ አይፈልግም ነበር እሱ፣ ፌል አደረገ ምክንያቱ ባልታወቀ ነገር። ሁለተኛ ጽንስ ደግሞ የመጀመሪያው ፌል ባደረገ በ4 ወሩ ሁለተኛ ጽንስ መጣ። እሺ ምን አለ? ሁለተኛ ጽንስ ሲመጣ ሲመጣ እንትን ነበር የምጠቀመው እኔ ፕላስተር አለ። ፕላስተር የመጀመሪያው እኔ ያው ታብሌት ስለሚያመኝ ጨጓራዬን ምናምንም አልበቃት እንትን አላለኝም። ፕላስተር የሚለጠፍ ምናምን እሱን ነበር እየተጠቀምኩኝ የነበረው። ይቅርታ ፕላስተር የእርግዝና መከላከያ ፕላስተር አለ እንዴ? አዎ አለ። አላቅም ነበር። የቱ ጋር ነው የሚለጠፈው? ሆድ አካባቢ፣ ሆድ ላይ ከዚህ ከእምብርታችን አካባቢ ዝቅ ተብሎ እንደዚህ ጎናችን ላይ እዚህ ምንድን ነው ይባላል አካባቢ እዛ ጋር ነው የሚለጠፈው። እናቴ ትሙት ዛሬ ነው የሰማሁት። እሺ እና ጥሩ ነው ታዲያ። ተለጥፎ የሚዋጥ ነገር ያስጠላል። ተለጥፎ ከዛ በየቀኑ አንዳንድ ነው የሚለጠፈው ወይንስ አንዴ ተለጥፎ ስንት ቀን? 7 ቀን። ኦኬ ገላችንን ስንታጠብ ውሃ ሲነካው አይለቅም? አይለቅም። ልክ 7ኛ ቀን ላይ ታነሽና ትለጥፊያለሽ ማለት ነው። 28 ቀን 4 ሀባ ነው የሚመጣው። ረስተነው 8ኛ ቀን ከቆየ አንዱ ፕላስተር ሌላ እርግዝና ያመጣል ማለት ነው። እርግዝና ሊያመጣ ይከሰታል ማለት ነው። የመከሰት እድሉ ከፍተኛ ነው የሚሆነው። ዋው አንዴ ስሙን ተነግሪኛለሽ? በየ7 ቀኑ መቀየር አለበት። ለ28 ቀን ነው የሚያገለግለው። በርዝ ኮንትሮል ፓዱ 4 ነው የሚይዘው። በርዝ ኮንትሮል አንዴ ላየው ስለፈልኩ ነው ዛሬ ገና ነው የሰማሁት። በርዝ ኮንትሮል ፒል ፓች። ኦኬ ፓች ነው ስሙ። ግን ክንድ ላይ የሚለጠፍ ነው ይመጣልኝ። ፎቶ አለኝ። እስኪ ቆይ ስልኬን ቼክ አድርጌ ምናምን ያውልሽ እኔ ይመጣልኝ ስጽፍ ጎግል ላይ እንደዚህ ነው። እንደሱ የሚመስል አይነት ነገር ነው። ክንድ ላይ የሚቻላል፣ የፈለግሽው ቦታ ይቻላል። አንዷ ጀርባዋ ላይ ለጥፈዋለች፣ አንዷ መቀመጫዋ ላይ፣ አንዷ ክንዷ ላይ፣ አንዷ ደግሞ ሆዷ ላይ። እኔ እንጃ ግን ሆድ ላይ ነው ያለን እኛ ፋርማሲስቱ እንደዛ ነው ያለን። ይኸውልሽ 4 ቦታ መለጠፍ ይችላል ይላል። አይሹ መቀመጫ ላይ የፈለግሽው ምርጫሽ ነው። አንቺ ጀርባሽ ላይ
እነዚህ 4 ቦታዎች ብቻ ነው የሚሰራው። እሺ መቀመጫ ላይ በቀኝ በኩል ከፈለግሽ ደግሞ ትከሽ ጀርባሽ ጋር እዚህ ጋር ከፈለግሽ ደግሞ እዚህ ክንድ ጋር ከፈለግሽ ደግሞ እዚህ ሆድሽ ጋር አንቺ ያልሽው ቦታ ማለት ነው። እና በጣም አሪፍ ነው የእውነት ግልግል ነው። እንትን ከማለት መርፍ እንትን ኪኒን ምናምን ከመውሰድ አንዴ ለ7 ቀን የሚያገለግል ከሆነ እንዳልሽው ከ7 ቀን በኋላ አስታውሶ መላጥና አዲሱን መለጠፍ አይደል? አዎ ኦኬ። ስለዚህ አንዱ ካርቶን 4 ፓች አለው ነው ያልሽው? 4 4። ስለዚህ አንዱ ለአንድ ወር ይበቃል። ለአንድ ወር በጣም አሪፍ በጣም አሪፍ። እንደዛ ለ4 ወር ተጠቅሜያለሁ። ያው ሳላቅ አንድ ወሩን ኦልሬዲ ጸንሼ ነው 3 የነበረው አላቅም ነበር። ኦኬ አንድ ወሩን ማለት ነው። ስለዚህ ወይ አንዱ ምናልባት አንድ ቀን አንደኛውን ሳትልጪ 8ኛ ቀን ቆይቶብሽ ምናምን ይሆን? እኔ ግን ተከታትዬ ነው የማደርገው። አይደል ነው እንደዛም አይነት ስህተትን ተፈጥሮም ሊሆን ይችላል። የሆነ ኮንትሮል ተፈጥሮ ማንኛውም መርፌም ይሁን ኪኒንም ይሁን የሚለጠፈውም ይሁን 100% አይደሉም። ገባሽ? እርግዝና ሊፈጠር ይችላል። 100% የሚባል ነገር የለም። የእርግዝና መከላከያ 99% ነው። ገባሽ? በማንኛውም አጋጣሚ ሉፕ እንኳን ያስቀበረ ሰው እንኳን እርግዝና ሊፈጠርበት ይችላል፣ ያጋጥማል። ምታጠቢ ከሆነ የጡት ወተት ይቀንሳል። ኦኬ አይ ቆይ ኧረ ሀቢባ ዝም በይ እሺ። ይቅርታ እኔ እኮ መሀል ላይ የማላውቀው ነገር ሲኖር መጠየቅ ያለብኝ ነገር ሲኖር ነው። ሶሪ ከዚህ በኋላ አላቋርጣትም። እሺ ዛህራ ይቅርታ አድርጊልኝ። አንቺም ኮመንት አታምጪ፣ ሀሳብሽ በኮመንት እንዳይሰረቅ እሺ ዛህራ። 4ኛ ወር ላይ በቃ በጣም አመመኝ። የፔሪድ ስሜት አይነት ነገር እንደዛ ነበር የመሰለኝ። የሆነ የሚያቃጥል ነገር ፍላጎቴ መጨመር ምናምን አይነት። ከዛ እኔ ፔሪድ ስሜት ነው የመሰለኝ የነበረው። ኦልሬዲ የተከታተልኩኝ ስለሆነ መከላከያውን ይፈጠራል ብዬ አላሰብኩም። ገባሽ? ከዛ በኋላ በጣም ሲያመኝ ለምርመራ ሄድኩኝ ማለት ነው። ሲሄድ እርግዝና እንደተፈጠረ ተነገረኝ ማለት ነው። 1 ወር ከምናምን አካባቢ የ6 ሳምንት ምናምን እንደዛ ማለት ነው። አብረን ነበር ይሄድ ነው። እኔም ደነገጥኩኝ እውነት ለመናገር። ለምንድን ነው የደነገጥኩት? እኔ 2ኛ ጽንስ ልጅ ሳስብ ቅድመ ምርመራ ማድረግ ፈልግ ነበር፣ የማህፀን ምርመራ ማለት ነው። የመጀመሪያው እርግዝና ፌል ስላደረገብኝ ኬዙን ማወቅ ፈልጋለሁኝ። እና 2ኛ መሀል ላይ የሚገርምሽ ነገር ካልወለድሽው ላይ ያለኝ ነበረ። ገና 1 ወር ከምናምን ላይ የመጀመሪያው ጽንስ ፌል አድርጎ 1 ወር ከምናምን አካባቢ ላይ ካልወለድን እያለ ሲያስቸግረኝ የነበረ ሰው ነበር። ከዛ እኔ ደግሞ ቆይ በደንብ ማገገም አለብኝ፣ በደንብ መዳን አለብኝ። ይቅርታ አድርጊልኝ ዛራ፣ እዚህ ጋር ማለፍ አልችልም። እንዳትወልጂ ተጠንቀቂ ሲል የነበረ ሰው ጽንስ ሲፈጠር ለምን ተፈጠረ ስላልተጠነቀቅሽን አልፈልግም እያለ መድኃኒት አምጥቶ እንድታስወርጅ ያደረገ ሰው እንዴት ነው ድጋሚ እንውለድ የሚልሽ? ድጋሚ እንውለድ አለ። ካልወለድሽ አለኝ። ከዛ ነው አልኩት። እኔ በፍጹም አልኩት። እኔ በዚህ ሰዓት እኔ እርግዝና እንትን አልልም፣ በቃ አልፈልግም አልኩት ምናምን ነገር። ከዛ በቃ ስለማትወጂኝ ነው፣ ከኔ ፍቅር ስለሌለብሽ ነው አይደለም። ይኸውልሽ እንትን ለግንኙነት እየጠየቀሽ እኔ ያሞኛል፣ ቁስል ነኝ፣ ልዳን ምናምን ስትዩ ለግንኙነት ሰበብ ፈልጎ ግንኙነት ለማድረግ ፈልጎ እንጂ እውነት እንድታረግሽ ፈልጎ አይደለም። ዋው አይፈልግም እሱ። ያው በኋላም ያው ጉዳዩን ለልጅ ካልኳት እሺ ብላ ትሰጠኛለች። ለልጅ ካልኳት ገባሽ? ለልጅ ከሆነ ያው ብዙ ጊዜ ሴቶች ልጅ ስለምንወድ ለልጅ ከሆነ እሺ ብላ ትሰጠኛለች ብሎ ነው። ያኔ ለልጅ ምናምን እንደዚህ እንሰፍሰፍ ምናምን እንትን ምልሽ ያኔም እንደዛ ሲለኝ ለምን ሳለ ኢኮኖሚካሊ በጣም ያለው ሰው ነው። ገባሽ? የፋይናንሻል ችግር የለበትም። እና የሆነ ጥያቄ ፈጥሮብኝ ነበር። ለምን እንደዚህ ያለ? መጀመሪያ እኮ ልጅ መውለድ እፈልጋለሁ ሲል የነበረ ሰው ነው። ከመጋባታችን በፊት ስንጋባ እንደተጋባን ልጅ እንድትወልጂ ሊያሳምንሽ ሴት ልጅ ስትባል ሰፍ ስለምትል ብዙ ሴቶች ልጅ ስለምንወድ ገባሽ? ስለዚህ ወንድ ልጅ ሁልጊዜ አውቆ አዲስን ሴት የሚያሳምንበት መንገድ ቶሎ አግብቼ መውለድ ነው የምፈልገው ይላታል ለሴቷ። ሴት ደግሞ አይ ይሄ ጨዋ ነው ማለት ነው፣ በቃ አላማው አግብቶ መውለድ ነው። ልጅ ይወዳል። ልጅ ከወለድኩለት ደግሞ ተሰብስቦ ልጁን ያሳድጋል ብላ ሴቷ ታስባለች። ገባሽ? ልጅ የሚወድ ወንድ ጨዋ ነው ብለው ስለሚያስቡ ሴቶች
ትክክል ነው እያልኩ ትክክል አይደለም። አውቆ ግን ሴትን የሚያሳምንበት መንገድ በቃ እኔ አግብቼ መውለድ ነው የምፈልገው፣ ልጅ እወዳለሁ። ልጅ ባይወድም አውቆ ልጅ እወዳለሁ ይልሻል። ለምን? እንዲያሳምንሽ ትዳር ፈላጊ ነው፣ ትክክለኛ ሰው ነው ብለሽ እንድታስቢ። ከዛ ቶሎ ብሎ አግብቶ ከጠቀለለ በኋላ ከዚህ በኋላ የታባቷ ትሄዳለች። አንዴ አግብቻታለሁ የትም አትሄድም፣ አርፋ ትቀመጣለች ብሎ ስለሚያስብ እንዳታረግሽ ተጠንቀቂ። አውቆ በምን ያሳብባል? በገንዘብ። እኔ ከወለድኩኝ አንበላጥጬ ነው ማሳደግ የምፈልገው ልጄ፣ ስለዚህ ገንዘብ እስኪኖረን እንዳትወልጂ ይልሻል። ቢኖረውም ይደርሳል። ቀርታ ሂጂ ማለት ከዛ ያኔ ስጸንስ ለምን ጸነሽ ጥንቃቄ አድርጊ ብለኸኝ አልነበረ ምናምን አልኩት እና አሁን ድጋሜ ልጅ ይፈልጋለሁኝ ማለት ምናምን። በዛ ላይ ደግሞ ዶክተሯ 3 ወር ምንም አይነት እርግዝና እንዳይፈጠር ጥንቃቄ እንዳደርግ አስጠንቅቃኛለች። እና ደግሞ ካረገዝኩኝም እንኳን ድጋሜ ምርመራ አድርጌ የመጀመሪያው ጽንሱ ለምን ፌል እንዳደረገ የማህፀን ምርመራ ቅድመ እርግዝና ምርመራ አድርጌ ድጋሜ ማህፀኔ ጽንስ መሸከም ይችላል አይችልም የሚለውን በደንብ አረጋግጬ እኔ ሬዲ ሆኜ ያኔ ነው ልጅ በቃ ማረግዘው ምናምን ብዬው እንትን ብያለሁ። በቃ ዘግቻለሁ ማለት ነው። ለሌላ እኔ በጣም መልሽ ጨጓራዬ ምናምን ስለሚያመኝ ያኔ ሳላቅ የሚያቃጥል ነገር ቃሪያ ምናምን በላ ስለነበር ጨጓራዬ በጣም ስታመም ነው እኔ የሄድኩት ለቼክአፕ ማለት ነው። ከዛ ጽንስ ተፈጥሯል። ሁለተኛ ጽንስ እንደተፈጠረ ምናምን ሲያቅ ወላሂ እንደዚህ አንገቱን ደፍቶ አቀርቅሮ ማለት ነው። በቃ በጣም ነው የተናደደው። እነዚህ ወንበሩን ሁላ እየቀጠቀጠ ነበረ በእጁ ተናዶ ማለት ነው። እኔ ደግሞ መዛጋ በጣም ደንግጫለሁኝ። እኔ ለምን እንደነገጥኩኝ ምርመራ አላደረኩም። የመጀመሪያው አይነት ተመሳሳይ ችግር ይገጥመኛል ብዬ በቃ በጣም ሰጋሁኝ። የማህፀን ምርመራ ሳላደርግ ብዬ ማለት ነው። ድጋሚ ፌል ሊያደርግብኝ ነው ብዬ እሱ ነገር አሳሰበኝ እኔን ማለት ነው። እሱ ግን መፈጠሩ ነው እዛ ጋር ጽንስ መፈጠሩ በጣም አናደደው። ከዛ አልትራሳውንድ ምርመራ ማድረግ ፈልጋለሁኝ ጽንሱ የስንት ሳምንት እንደሆነ አልኩት ስለው ኖ አለኝ። አሁንም አታደርጊም ማለት ይሄን አልጠየቅሽም እንዴ? እንውለድ እኮ ስትለኝ ነበር። ምን ሆነህ ነው? መጀመሪያ በምን እንደተናደደ ጠይቀሽዋል ወይ? ምክንያቱም ኦልሬዲ ልጅ እፈልጋለሁ ስላለሽ በሌላ ጉዳይ ብለሽ አላሰብሽም? ምን አለ ነው የሚያደርገው? ስራ ቀዝቅዟል፣ እንደ ድሮ አይደለም፣ እንደ በፊት አይደለም ምናምን ነው የሚለው። ሆስፒታል ስለነበረ ሲጀመር ያኔ መነጋገርም አንችልም ማውራት፣ ያው ቤት ስንሄድ እናወራለን ምናምን ብዬ ነበር። እና እኔ ደግሞ ሳንወጣ እዛ ሆስፒታል ውስጥ አጋጣሚ የሄድንበት ሆስፒታል አልትራሳውንድ የላቸውም ነበረ። አልትራሳውንድ የለንም ማለት እዛ ጋ ጽንስ መኖሩን ብቻ ነው አረጋግጠው የነገሩኝ እንጂ አልተመራ እንትኑ ማሽኑ የላቸውም። ሌላ ቦታ ሄደን ምርመራ እንድናደርግ አዘዘ ዶክተሩ ማለት ነው። ከዛ አትሄጂም አለኝ። ኖ በፍጹም አለ አትሄጂም። በእኔ ጭቅጭቅ ምናምን ነገር ካልሄድኩኝ ምናምን ብዬው ሄደ ሆስፒታል ማለት ነው። የመጀመሪያው ጽንሱ እንትን ያለበት ዶክተሬ ጋር ሄድን እና እዛ ምርመራ አደረግኩኝ ማለት ነው። ከዛ ኦልሬዲ ጸንሻለሁኝ እዛ ማለት ያው ታውቋል። ሳምንቱን ለማወቅ ምናምን ነበረ። የ1 ወር ከምናምን አካባቢ ነው ጽንሱ ማለት ነው። ከዛ በኋላ አሁን በጣም መታመም ጀመርኩኝ። ህመሙ በቃ መተኛት አልችልም፣ ምግብ አልበላም፣ በጣም ነው የምሰቃየው። በቃ ድጋሚ ሄድኩኝ ተመልሼ ማለት ነው። እሷ ጋር ሲሄድ ከማህፀን ውጭ ነው እርግዝናው። ከማህፀን ውጭ እንደሆነ ቀድማ ነግራኛለች። ምንትን ስናደርግ ማለት ነው እርግዝና ከማህፀን ውጭ ነው። የመጀመሪያው ከረጢቱ እንደተዛነፈ ነግራኝ የለ ድጋሚ እንትኑ ማለት ከረጢቱ ኖርማል ነው። ጽንሱ ግን ከማህፀን ውጭ ነው አለችኝ። ከዛ በቃ በጣም ተሰማኝ ምናምን በቃ አለቀስኩኝ ምናምን ነገር። በ3ኛው ቀን ምናምን ደግሞ ድጋሚ ቀጠረችኝ። ከዛ ሄድኩኝ። ሲሄድ አሁንም በቃ እንደዛው ነው። ከዛ በኋላ ምንድነው አቋርጭልኝ በቃ አልኳት። እኔ ቀኑ ጊዜው እንትን ሳይል አቋርጭልኝ ካሁኑ ምናምን ስላት ነው አለችኝ። እኔ እንትን አልልም እስከ 3 ወር ምናምን ድረስ እንየው አለች እሷም ማለት ነው። የመመለስ እድል ሊኖረው ስለሚችል ወደ ማህፀን እኔ አላቋርጥም አለች። አሁንም ተመልሼ ሄድኩኝ ወደ ቤት። ከዛ ምን አለ መድኃኒት ላምጣልሽና ቤት ይቋረጥ ጽንሷ ላይ ቤት ውስጥ መድኃኒቱን እኔ ላምጣ ገዝቼ በማህፀን ነው እንትን የሚባለው። ከዛ በኋላ የሆነ ትኩስ ነገር ምናምን እንደዚህ ያለ የሚጠጣ ምናምን ነገር እሱን እየጠጣሽ ምናምን ነገር እንደውም ካልጋ ላይ መሬት ላይ ምናምን እየተባለ ቆይ አንተ ይሄን ሁሉ ታሪክ እንዴት አወቅኩላ አልኩት እኔ ማለት ነው። ከዛ እንደዚህ የሚያደርጉ ሴቶች ማለት ሴቶች አሉ እንደዚህ የሚያደርጉ
ነገር ማለት ነው። እና ከሰርጀሪ ስወጣ ራሱ ልጄን አቅፋ የጠበቀችኝ እሷ ናትና አይዞሽ ላራ የኔ እናት። እህትሽ ሴት ሄደች? አይዞሽ እህትሽ የት ሄደች በዛን ሰዓት? እስካሁን ስሜቴን ተቆጣጥሬ ነበር፣ እዚህ ጋር አልቻልኩም። አይዞሽ እናት አይዞሽ። አራስ ቤት ሆነሽ ሰው እንደማጣት፣ እርጉዝ ሆነሽ እንደመራብ፣ ሴት ልጅ እርጉዝ ሆና የደረሰባትን ነገር መቼም አትረሳም። ባይዘዌ እርጉዝ ሆና የተደረገላትን የተሰጣትን ፍቅርና እርጉዝ ሆና የገላመጣትን ፊት መቼም አትረሳም። ሴት ልጅ በህይወቷ የማትረሳቸው በደሎች ቢኖሩ እርጉዝ ሆናና አራስ ቤት ሆና የተበደለችውን ነገር፣ አራስ ቤት ሆና የገላመጣትን የሰደባትን ሰው አትረሳም። አይደለም ያራባትን የማይረሳ በደል ማለት ለሴት ልጅ እርጉዝ ሆና አራስ ቤት ሆና መበደል፣ ማስራብ። ኦማይ ጋድ አይዞሽ። እህትሽ የት ሄዳ ነው በሰዓቱ? እሷ ጥላኝ ሄደች። ያው ስለ እሷ እንትን ማለት አልፈልግም። ያው ጥላኝ ሄደች። እሺ አይዞሽ። እና ያው ሰርጀሪ ይዛ ከወለድኩ በኋላ እነርሷ ልጅሽን ለማን ልስጥ ምናምን ቤተሰብ ምናምን ስትል በቃ በጣም ነው የሚከፋውና ወንድሜ ነበር ትንሽ ወንድሜ፣ ለሱ ስጩ ምናምን አልኳት። እሱ ደግሞ አጋጣሚ ተልኮ ምናምን ነበር መድኃኒት ለመግዛት እና ለወንድሜ ስጫት ስላት የለም ልከነዋል አለችኝ። ከዛ በቃ ውጭ ላይ ያለችው አጋዤ ናት፣ ለሷ ስጫት አልኳት እና ተኝቼ ራሱ እዛ ሰርጀሪ እየተሰራሁኝ በቃ ልቤ በጣም እንትን አለ። አላቃትም ይቺ ልጅ ከመንገድ ላይ ነው ያን አንስቶ ያመጣት ምናምን። ከዛ በቃ ውስጥ የሚቀረጽብኝ ልጄን ይዛ ሄደች ካሁን ምናምን ነገር ነበር። መታ 4ኛ ቀን 5ኛ ቀን ነው እኔ ሆስፒታል የገባሁት ለመውለድና አላቃትም። ልጅቷ ተያያዥ የላትም ምናምን ነገር። ስወጣ አቅፋት ምናምን ቁጭ ብላለች። ስሜቱ በጣም ከባድ ነው እና በጣም ነው ያለቀስኩት። ዶክተሮች ራሱ ቤተሰብ የለም አብሮሽ ምናምን ነገር ሲሉ በቃ በጣም ነው የሚያመው፣ በጣም ነው የሚሰማው ምናምን ነው። ከዛ 4ኛ ቀኔ ላይ 6ኛ ቀኔ ላይ ነው ደወለ። ወለድሽ ምናምን ሲለኝ አዎ ወለድኩኝ፣ በኖርማል ነው በሰርጀሪ ሲለኝ አይ በሰርጀሪ ነው የወለድኩት ምናምን። ከዛ ማን አለሽ አብሮ ምናምን ሲለኝ እንደዚህ ሰራተኛ ምናምን አለችኝ ካልኩት ኖሮኝ ሰራተኛ የቀጠርኩ ምናምን ነው የሚመስለው። እኔ ግን ኖሮኝ ምናምን አይደለም፣ ብቻዬን አራስ ነኝ፣ ሰርጀሪ ነው የምወልደው ምናምን ነገር። ጓደኛ እንኳን የሚሆነኝ ሰው በቃ ከዛ ጠፋ። 1 ወር ሙሉ አልደወለም። ከዛም ከመውለዴም በፊት ብሎክ አድርጎኛል። እሱ ነው የሚደውለው እንጂ እኔ አልደውልም። ሌላ ሲም ካርድ አወጣሁኝ። በዛም ሲም ካርድ ብሎክ አረገኝ። በ2 ስልክ ብሎክ አረገኝ በቃ። ከዛ እንደዛ ብሎ ዘጋ። 1 ወር ቆየ። 1 ወር ሙሉ አልደወለልኝም። እኔ መደወል አልችልም እሱ ጋር ኦልሬዲ በቃ እንትን ማለት እኔ ብሎክ ነኝ፣ መደወል አልችልም። በሰው አስደወልኩኝ። እኔ ከዚህ በላይ አልታገሰውም ምናምን ነገር። እቃዬንም ማስጠየቅኩት፣ የፌሻል እቃዎቼን ይመልስልኝ ምናምን ስል እቃ የላትም አለ። እቃ የላትም፣ ሙሉ እቃዋን ጭና ነው ሄደችው፣ እኔ ጋር ምንም ማለት እቃ የላትም ምናምን ብሎ ከዛ ከሷ ዘግቶ ልክ እኔ ጋር ደወለ። ጓደኛዬም ከሳውዲ ከጅዳ አናግራው ነበረ። ሰደበኝ ማለት ነው። ተሰደበ ደውሎ እንደዚህ ያልሽ የምታወሪው ምናምን። እኔ እኮ ለ2 ወር ነው ወደ ኢትዮጵያ የመጣሁት ልመለስ። ለ2 ወር ስለሆነ የመጣሁት እቃ እንዳለ እቃ ትቼ ነው የመጣሁት እዛ ላይ። እቃ ጥሎ እንዳልመጣ ደግሞ እኔ ሙሉ ማስረጃ አለኝ። የሚሸጠውን ሽጦ ካርጎ ማድረግ ያለበትን ካርጎ አድርጎ ምናምን ነው ጠቅልሎ ነው የወጣው። ሲጀመር ከዛ ጋር ድጋሚ ላይ መለስ እስከ መጨረሻው ነው የወጣው። እኔን ግን ምን አለኝ፣ እዛ ትቼ ነው የወጣሁት እቃ ነው ያለኝ። ጓደኛዬ ከዚህ ስታናግረው እንደዚህ እቃዋን ጭና ነው ሄደችው አለ። የላትም እቃ አለ። ከዛ ደውል ሰደበኝ ምናምን ነገር፣ ዘጋ ስልክ። ከዛ ጓደኞቹ ማናገር ጀመርኩ፣ ቁጥር ማፈላለግ ጀመርኩኝ። እማቃቸው እዛ ማህበር ያላቸው ወለኔ ናቸው። የወለኔ ልማት ማህበር እዛ አላቸውና ጓደኞቹ ናቸው። እዛ ማህበር ደግሞ እኔ አምባሳደር ነኝ ምናምን ብሎኛል በሰዓቱ ማለት ነው። አንዱን
ቤቴ አምጥቶት ሁላ አስተዋውቁታል። ሁለቴም ሶስቴም ከአንድ ሁለት ሶስቴም አብረን በልተን ቡና ጠጥተናል ምናምን ነገር አንዱን ከመሀላቸው ማለት ነው። እነሱ ጋር ጉዳዩን ሳደርሰው ልክ እነሱ እንደሰሙ ሲያውቅ ማለት ነው ልጁን ካደ። ከኔ አይደለም የምጠረጥራት ሰው አለ የኔ ልጅ አይደለም እና አንተ አይመለከትህም፣ እጅህን ከዚህ አውጣ። ገባሽ? እኔ እንዴት ነው የማይመለከተኝ? አስተዋውቀኛል፣ ቤትህ መጥቻለሁኝ እንደዚህ ወንኩኝ ምናምን ብላ ስታለቅስ እንዴት ነው ችዬ ዝም የምለው ምናምን ይለዋል። ገባሽ? ተጣልተው እሱ ጋር ሁላ በቃ ሌላ ደረጃ ነው የተደራረሱት። ከዛ ያለውን እኔ ጋር መጥቶ ከሱ ከጓደኛው ከሱ ዘግቶ እኔ ጋር ደወለ። እኔ ጋር ደውሎ ቁጥሩን ማን የሰጥሻለኝ? አልናገርም አልኩት። የሰውየውን ቁጥር ማለት ነው። የእሱን ቁጥር የሰጠሽ ይሄ ጠፋኝ እንደመጣሁኝ ጓደኛውን ጠየኩት በሜሴንጀር ያልኩሽ ልጅ ማለት ነው። እሱን የሰጠሽ ቁጥሩን አለኝ። አይደለም አልኩት። ደግሞ እኔ እሱ አይደለም ቁጥር የሰጠኝ ሌላ ሰዎች ናቸው አፈላለገው ቁጥር የሰጡኝ ማለት ነው። ገባሽ? እኔ እሱ አልሰጠኝም አልኩት። እንዳውም ልጁ የእሱ ነች አለኝ። ከእሱ ጋር ጠረጥርሻለሁ፣ ልጁን ወስደሽ ለሱ ስጫታለኝ። ገባሽ? ከዛ ጓደኛው ለካ እንደዛ ብሎታል። ለእኔ መናገር አልፈለገም። ጓደኛው ከሌላ ሰዎች ጋር ግንኙነት አላት ጠረጥራታለሁ ምናምን እንዳለው አልነገረኝም ለእኔ። ከዛ እንደዚህ አለኝ እኮ ደወለልሽ ሲለኝ፣ አዎ ደወለልኝ፣ ግን እኮ እንደዚህ አለኝ ምናምን ስለው ለእኔም እኮ እንደዛ ብሎኛል፣ ግን ልነግርሽ አልፈለኩም። ከጥፋተኝነት ለመዳን እሱ በቃ ነውሩ እዛ ጋር ትልቅ ስም ስላለው ማህበራቸው ጋር ማለት ትልቅ ስም ስላለው በቃ እዛ ጋር እሱ ስሙ እንትን እንዳይልበት እኔ ከሌላ ወንድ ጋር እንደሚጠረጥረኝ ተናገረ ማለት ነው። ችግር የለውም አልኩኝ እኔ። ችግር የለውም ዲኤንኤ ምርመራ አለ፣ ዲኤንኤ ምርመራ ያድርግ። ከዛ በኋላ ልጁ መሆንና ለመሆኑን ያረጋግጥ። እኔ ይሄን ነው የምፈልገው ምናምን ነገር አልኩት ማለት ነው። አላህ ይስጠው በሰዓቱ የሚችለውን ለልጅ ዳይፐር እና ለወተት ምናምን ይሆንሻል ቤት ብሎ የሚችለውን አግዞኛል። አላህ ይስጠው። ሌላም ያናገርኳቸው ሁለት ነበሩ እዛው ከማህበራቸው ውስጥ ማለት ነው። ጭራሽ እነሱ ሊያናገሩት ፈቃደኛ አይደሉም። ገባሽ? አንዱ እንዳውም በአግባቡ ሁላ መልስ አይመልስልኝም ነበር። ግን አድራሻውን ተባበረኝ እባክህን፣ እኔ አራስ ነኝ ያለሁት፣ ርቦኛል፣ ተቸግሬያለሁኝ፣ አድራሻውን ፈልጋለሁ፣ ቤተሰቡ ማግኘት ፈልጋለሁ፣ ይጠቁመኝ ምናምን ስለው ፈቃደኛ አይደለም። ግን የሚገርምሽ ቤቱን ያውቃል። አላቅም ነው ያለኝ። ኢትዮጵያ ከገባ ጀምሮ አድሬሱን አጥፍቷል። ከኛ ጋር ያለውን እንትን በቃ አቋርጠዋል። ከግሩፕም ወጥቷል። የት እንዳለም አላቅም። አንዴ ነው ያወራነው፣ ቁጥሩም የለኝም ነው ያለኝ። ሌላኛው ደግሞ እንደዚሁ አንዱ የተወሰነ ብር ለዳይፐር ምናምን ይሆንሻል ምናምን ነገር ብሎ እንደዚሁ ትንሽ ብር አግዞኛል። ገባሽ አይደል? ልጁን ወደ መካድ ሄደ ማለት ነው። አሁን አንቺ የት ነው ያለሽው? ኢትዮጵያ? ስንት ጊዜ? አዲስ አበባ ነው ያለሁት። ስንት ጊዜ ሆነሽ ከገባሽ? ስንት ጊዜ ሆነ መሰለሽ? 1 ዓመት ከምናምን ሆነኝ። የ2 ወር ሆኜ ነው የገባሁት ከሳውዲ ሲገባ። አሁን 5 ወሯ ነው። 5 ወሯ። እሺ። እና እስካሁን ድረስ አሁን በቃ ልጁን ካደ መጨረሻ ላይ እዮሃ ሚዲያ ላይ ቀርበሽ፣ እዮሃ ሚዲያ ላይ አይደለም እርቅ ማዕድ ላይ ነው የቀረበሽ? እርቅ ማዕድ ላይ። እሺ። እርቅ ማዕድ ላይ እንዳልክ ጋር ቀርቤ ነበረ። አስፈራራው እንዳልክም ማለት ነው። እንዳልክን ዛቻ፣ አዎ ያስፈራራዋል። ዛቻ። አላቃትም አለ፣ ካደ። አላቃትም እኔ የሆነ ጊዜ ላይ የሆነ እንደ ማንኛውም ሰው እንደ ጓደኛ ምናምን ነበርን። ከዛ በኋላ ተለያይተናል። የትም እንዳለች አላውቅም። ከሷም ልጅም የለኝም ምናምን ብሎ ነው የካደው እኮ። እንደዛ ሲክድ ታዲያ ችግር የለውም ዲኤንኤ እናስመረምራለን አላለው? ዲኤንኤ እንዳልክ ወደ ክስ እንሄዳለን ምናምን ብሎ ነበር። እንዳልክ ጋር ከቀረብኩኝ 2 ቪዲዮ ነው ከእንዳልክ ጋር ፓርት 1 ፓርት 2 የተለቀቀውና ስቲል እስካሁን ምን መፍትሄ አላገኘሁም። 2 ወር አለፈኝ ከእንዳልክ ጋር። ያው እሱም የሚችለውን እየሞከረ ነበረ ወደ ህግ ለመሄድ ፕሮሰሱ ምን ላይ ነው ብለሽ አልጠይቅሽውም? እንዳልክ አይ ጠይቄው ነበረ ምናምን ያው ዛሬ ምናምን እኔ ያለኝ የነበረው ጠበቃ ወደ ውጭ እንደወጣች ምናምን ነው። ጠበቃውን ጠብቃት ምናምን አለኝ። ባለፈው በቃ ክስ እንመሰርታለን ምናምን ነገር ብሎ ነበረ። ግን ነገሮች እኔ እንደምፈልጋቸው እየሄዱልኝ አይደሉም።
ኦኬ እሺ። ግን አብራችሁ የተነሳችሁት ፎቶ አለሽ ለማስረጃ? አለ ኡምራ ያደረግንበት ፎቶ አለ፣ ቪዲዮ አለ፣ ቤት ውስጥ ሲሸኘኝ ሁላ አለ፣ ቤት ውስጥ የተነሳ ነው ፎቶ አለ። ነፍ እንትን አለኝ፣ የድምፅ ፋይል ማስረጃ አለኝ፣ የሰዎች ማስረጃ አለኝ። በጣም ብዙ ነገር አለ ማስረጃ ነኝ። ኦኬ እሺ። እንዳልክ ጋር ፎቶ ተለጥፏል? አልተለጠፈም። ያው እንዳልክ ከህግ አግባብ እንዴት እንደሆነ አላውቅም። ፎቶ መለጠፍ አይችልም አላውቅም። አንደኛ እነሱ ግለሰብ አይደሉም፣ እንደኛ ተቋም ናቸው። ሁለተኛ ኢትዮጵያ ውስጥ ነው የሚኖሩት። ስለዚህ በህግ የሚያስጠይቃቸዋል። የሰው ፎቶ አይለጥፉ። መጀመሪያ እኔ ላናግረውና ስልኩን ሰጠሽኝ ካልመጣን ያፋልጉኝ ቪዲዮ ሰራልሻለሁ። አንቺ እንደ ሚስት ኒካ አስረሻል፣ መብት አለሽ። ከትላንት ወዳ አፋልጉኝ ቪዲዮ ስሪልኝ ብለሽ ለእኔ ፍቃድ ቪዲዮ ከላክሽልኝ በውስጥ እኔ ፎቶውን ለጥፌ ባካችሁ ይሄ ግለሰብ እንደዚህ እንደዚህ ከከሊት ጋር ኒካ አስሮ ወልዷልና ሚስቱና ልጁ እየፈለጉት ነው ያለበትን አናቅም አፋልጉኝ ብዬ ፎቶውን ለጥፌ ቪዲዮ አፋልጉኝ ስሰራለት ያችኛዋ ሚስቱ ጋርም ይደርሳል ቪዲዮ። አንድ ሁለተኛ የሚያውቁት ሰዎች ሁሉ ይጠቁማሉ፣ የት እንዳለ አድራሻው እዚህ ነው፣ ቤቱ እዚህ ነው ብለው ሰዎች ይጠቁሙሻል። የዛኔ አንቺ ዲኤንኤ ታስመረምሪያለሽ። ኦልሬዲ እኔ አሁን አውቃለሁ አካባቢውን። ይኸውልሽ ፈትቻታለሁ ያለኝ ሚስቱ መሀል ላይ እኔ ጋር ከተጋባም በኋላ ከሚስቱ ጋር እንደታረቀ የታረቀበትን መንስኤ ንብረት ስላለው በስሟ እንዳገባ ከሰማች ክብሪቷ አስገቢያት። ቆይ አንዴ ሚስቱን እንዴት እንዳገኘሻት እኮ አልነገርሽንም። አንቺ አድራሻውን ያለቀው እኮ ታሪክሽ ፈትቻታለሁ ያለኝ ሚስቱ ድጋሚ እንደታረቁ ለምን ደግሞ የታረቁበት ምክንያት ደግሞ ንብረት በሷ ስም ስላለው መግባቱን ከሰማ እንዳትክደው ንብረቱ ስለሰማሽ እሱ ያለኝ ነው። ይሄን እሱ ነው ያለኝ። ንብረት አለኝ በስሟ ከራስ ፀጉሩ ያለው ነው። ከሌላ ሰው አልሰማሽም? ሚዲያ ላይ ከወጣሁ በኋላ ሰው ደወለልኝ። እንደዛ የሆነ ሰው ደወለልኝ ከሚዲያ በኋላ እምልሽ እኔ የተናገርኩት ንግግር አለ ምናምን አንዳንድ ነገር ጠቅሼ ነበር። ከዛ ገጣጥሞ ምናምን ሰውየው በቃ እሱ ነው ምናምን ብሎ ስለደረሰበት ደወለልኝ። ሚስቱ ኦልሬዲ የ9 ወር እንደደረሰች ነፍሰ ጡር ነች፣ ልትወልድ እንደነበረ 3 ልጅ ነው ከሷ ነበር ያለኝ። 4ኛ ልጅ እርጉዝ ናት ሚስቱ። 4ኛ ልጅ ግን አሁን ላይ ስሰማ ቆይ ይሄን ልቋጭልሽ ነው ደግሞ ወደዚህ ይመለሳል ስንት ልጅ እንዳለው። ይሄ ደግሞ ከትላንት ወዳ ነው ገና አዲስ ኢንፎርሜሽን የተነገረኝ። ከዛ በኋላ ልቤ እንትን እያለኝ ነውና አይዞሽ አጠጪ እስቲ። ኒካ ያረጉልሽ ሰዎች እኮ ኒካ ያረጉላት ሰዎችም ምስክር ይሆናሉ። ከካደ እሱ ደወለልኝ ሰውየው። ከዛ እንደዚህ ሚዲያ ላይ አይችሽ ነው ምናምን ነገር አለኝ። ጠየቀኝ እርግጠኛ ለመሆን የሚስቱን ስም ምናምን ነገርኩት። የሚስቱን ስም ነገርኩት ምናምን እንደዚህ ነፍሰ ጡር ናት አለኝ። ልትወልድ ነው ደርሳለች አለ። ገባሽ? ከዛ በፊት ግን እኔ ሚዲያ ለወጣ ነው። በኋላ ግን ሚዲያ ከወጣሁኝ በኋላ አላሳወቀችኝም እንዳትለኝ በጓደኞች አስጠይቃለሁ፣ በእኔ በኩልም ባሉ ሰዎች አስጠይቃለሁ። አሁን የመጨረሻ ደረጃ ላይ ነኝ ያለሁት። ሚዲያ ግን ከመውጣቴ በፊት ግን ማወቅ አለብህ ምናምን ውጭ አለኝ። ኦልሬዲ ሚስቴ ጋር ስለተፋታን ምንም እንትን የሚልብኝ ነገር የለም። ድሮም የምሰጋ የነበረው ንብረት ስላለኝ ነው፣ በስሟ ንብረቴን እንዳላጣ ነው። አሁን ኦልሬዲ አጥቻለሁኝ። ስለዚህ ምንም የሚፈጠርብኝ ነገር የለም ውጭ ሚዲያ አለኝ። ገባሽ? ሰውየው የሰፈሩ አካባቢ የሆነ ሰው ነው የነገረኝ ምናምንና ደርሳለች። ሚስቱ ግን አልሰማችም። ከትናንት ወዳ ደግሞ የሆነች ልጅ ደውላልኝ ነበረ። ደውላልኝ ሚስቱ 2 ልጅ ብቻ ነው ያላት። እኔ ከሚስቱ 2 ሴት 1 ወንድ እንዳለው ነው የነገረኝ። ወንዱ ልጅ ግን ከሌላ ቦታ ነው አለችኝ። ከሱ ጋር ሁለት ሴት ነው ከሚስቱ ያለው። ከሌላ ቦታ ማለት ሚስቱ ከሌላ ቦታ፣ ወንዱ ልጅ ግን የሌላ ሴት ነች። ከሌላ ሴት የወለዳት ናት። ወንዱ ከሌላ ሴት ወልዶት ማን ነው እያሳደገው ያለው? አላቅም የት እንደሚያድግ። እኔ መሰለኝ የሚስቱ ማለት የ2 ሴቶች ልጆቹ ወንድም ነው የመሰለኝ። ከሷ የወለደ ነው እኔ የመሰለኝ። ግን ከሌላ ሴት ነው የወለደው ተባልሽ? ከሌላ ሴት ነች። አዎ እንደዛ አለች። እሺ የቤቱን አድራሻ ሰጥተውሻል? የቤተሰቡን አድራሻ
አካባቢው ምናምን ነግረውኛል። እና ደግሞ ምንድነው በህግ መጠየቅ ትችያለሽ። አድራሻው ከተገኘ በህጉ እኔ እንደምፈልገው አይደለኝም። ህጉ ገባሽ አይደል? በህግ የሚሄድልኝ የሚያግዘኝ ሰው እፈልጋለሁኝ። እኔ አሁን ሌላ ነገር አይደለም እኔ የምጠይቀው ዲኤንኤ ምርመራ ብቻ እንዲደረግልኝ ነው። ገባሽ? ዲኤንኤ ምርመራ ያድርግ፣ አባትነቱ ይረጋገጥ፣ እኔም ሀቄ ይውጣ። የነገ የልጅ ማስመርመር ይኸውልሽ፣ ዲኤንኤ አስገድዶ ማስመርመር የሚችለው ፍርድ ቤት ነው። እሱ ጋማ ተይዞ ከላዩ ላይ ፀጉርም ሆነ ምንም ተወስዶ ዲኤንኤ መደረግ የሚችለው በፍርድ ቤት ነው። ገባሽ? አንድ ሁለተኛ ደግሞ ሚዲያ ላይ ሰውየው መታወቅ አለበት፣ ፎቶ መለጠፍ አለበት። ምክንያቱም በጣም የብዙ ሴቶችን ህይወት ልክ ያንቺን ህይወት እንዳበላሸው የብዙ ሴቶችን ህይወት እያበላሸ ይሆናል። ገባሽ? እንደገና ሚስቱ ደግሞ አታቅ ይሆናል። እስካሁን ሚስቱ አንቺ መኖርሽን ታውቃለች? አይ የምታውቅ አይመስለኝም። የሚገርምሽ ነገር እንደኔው ከኔ ቤት እኔ ከነበርኩበት ቤት ሁላ ጸንሳ አርግዛ ወደ ቤተሰብ የላካት ልጅም እንዳለች ነው የተነገረኝ። አሁን ተመልከች እንግዲህ ሚስቱ አውቆ ይሆናል ፈትቻለሁ ያለሽ፣ አውቆ ይሆናል ፈትቻለሁ ያለሽ። አውቆ ነው አልፈታም። አብረው ናቸው ከሚስቱ ጋር ከመጀመሪያውም አልፈታም። ተጣልተው ተመልሰው መጀመሪያው ሚስቱ ታዲያ እሺ እሱ ሙስሊም ነው፣ ሸሪያ ፈቅዶለታል። ለምን መዋሸትና ከሚስቴ ጋር ተፋትቻለሁ ብሎ አንቺን ማግባት አስፈለገ? ሚስት እንዳለው ነግሮ ሁለተኛ ሚስትነት ፍቃደኛ ከሆንሽ ማግባት እየቻለ ፍቃደኛ ካልሆንሽ ትቀሪያለሽ። ገባሽ? እውነቱን ተናግሮ ሚስት እንዳለው ተናግሮ ሁለተኛ ሚስት እንደሆንሽ ተናግሮ ለምን አያገባም? ለምን ከሚስቴ ጋር ተፋትቻለሁ ብሎ ዋሽቶ ያገባሻል? አላቅም ለምን አስፈለገ እንደዚህ? ወይ ትዳር አለኝ ካለ ወይ እኔ እሺ አትለኝም ብሎ ስላሰበ ነው የሚሆነው። ከዛ መሀል ላይ ደግሞ ትዳር እንዳለ እንደ ምክንያት ያቀረበው እንዴ ፈታሃል ነበር እንደ ሚስትህን ምናምን ነገር ስለው ምንድነው ንብረት አለኝ በስሟ ነው ያለኝ። ንብረት በስሟ ስላለ በምን ምክንያት ያጣው? አሁን ግን ንብረቴን አላቅም ችግር ደርሶብኝ እንደዚህ ንብረቴን አጥቻለሁኝ። ኦልሬዲ እሷ ጋር ምንም የቀረኝ ነገር የለም። ተፋትቻለሁኝ ከሷም ብትከሽኝም ሚዲያም ብትወጪ ምንም አታመጭም፣ ምንም እኔ የሚደርስብኝ ጉዳት የለም ነው እሱ ያለኝ ማለት ነው። በጣም ጥሩ እሺ። መጀመሪያ ፎቶውን እንዳትለጥፊ። ለጥፈሻል በቤትሽ? አይ አላውቅም። እንዳትለጥፊ ስልክሽን ላኪልኝ በሞዴሬተር በቤቲ በኩል እኔ ላናግረው። መጀመሪያ ካልተስማማ ፎቶውን እንለጥፍና ቪዲዮ እንሰራለን፣ ድምፅ እንሆናለን ለሌሎች ሴቶች በሱ ህይወታቸው እንዳይበላሽ እንዳንቺ። እንደገና ደግሞ በህግ ደግሞ እርቅ ሚዲያ እንሄድልሻለን በህግ ብለውሻላ። እኔ ደግሞ እንዳልክ ቁጥሩ አለኝ፣ እናወራለን፣ አናግረዋለሁ እንዳልክ እኮ ኦልሬዲ አናግሮች ነበር መሰለኝ። አንቺ ጋር እንድገባ ሁላ ፈልጎ ነበር እንዳልክ። እኔ ለምን ስራ መስራት ፈልጋ በጣም ብዙ ከተለያየ ሰው ስለሚላክልኝ አላየሁትም። እኔ ማግኛገር ስፈልግ ነው ገብቼ ስማቸውን ስጽፍ የሚመጣልኝ የምፈልጋቸው ሰዎች እንጂ ዋትሳፔን አላየውም። አሁን ባሳየ 1700 ምናምን መሴጅ አለ ዋትሳፔ ያልተከፈተ 1796 መሴጅ አለ ዋትሳፔ ላይ ያልተከፈተ ብታምኝም ባታምኝም። እና እኔ አንድን ሰው ስፈልገው ነው ገብቼ ሰርች ባር ላይ ስማቸውን ጽፌ ወጥቶልኝ ማናገረው እንጂ እንትን አልልም። በጣም ፎሎም እንድታስደርግሽ ምናምን እኔ ፎሎ አካውንቴ እንዳድግልኝ እንድሰራ መስራት ፈልጋለሁ። ልጅ ማሳደግ ፈልጋለሁ። እኔ ሀቄ እንዲወጣልኝ ነው። ምክንያቱም ይሄ ጉዳይ የልጄ የወደፊት የማንነቷ ጉዳይ ጥያቄ ነው የልጄ ማለት ነው። እና አባቷን ደግሞ ማወቅ አለበት። እዚህ ጋር ያላችሁ 4000 ሰዎች ዛህራን ፎሎ አድርጓት እባካችሁ። ስራ እንድትሰራ እድሜ ልኳን የሰው ጥገኛ ሆና እየለመነች እንዳትኖር ስራ እንድትሰራ ፎሎ አድርጓትና ባለሙያ ናት፣ የፌሻል ባለሙያ ናት። እዛው ኢትዮጵያ ውስጥ ሆና ልጇን እያሳደገች በሙያዋ መስራት እንድትችል ተቀጥራም ቢሆን ለመስራት ፎሎ ያስፈልጋታል። እና ፕሊዝ ፎሎ አድርጓት። ግን የተማረውም ያልተማረውም ሴት እንደዚህ በወንድ የሚታለል ከሆነ በጣም ያሳዝናል። ከሱ በላይ እኔ ያናደደኝ ያንቺ ሁሉን ነገር እንደ ከብት እሺ ከቤት እንዳትወጪ በር ቆልፎብሽ እሺ ግዴ ማለቴ ቅድማውን እንዲህ ስትለኝ ያው ባሌ ስለሆነ ከሱ ትዕዛዝ መውጣት ስለሌለብኝ ስትል እሺ አልኩኝ። በቃ እኔ ስለዚህ ባላችሁ መርዝ አምጥቶ ይህንን መርዝ ጠጪ ካለ ባል ነውና የባል ትዕዛዝ አይጣስም። ስለዚህ መርዟን ጠጥተሽ ዳይ ትሄጃለሽ ማለት ነው። እኔ ምን መሰለሽ ይሀቡዬ እዚህ ጋር ማለት ነው እኔ ሁሉን ነገር እሺ እያልኩኝ ከሱ ጋር የኖርኩት አንድም የምሄድበት ቦታ የለም። ሲቀጥልም ደግሞ ከሱ ጋር እኮ መሄድ እችላለሁ ወይም ማለት በሆነ አጋጣሚ እኮ በር ይከፈታል። አብረንም እኮ እኔ የሆነ ቦታ ሲሄድም ወደ ሱቅ ምንም እንሄዳለን እኮ ያኔ
እንትን ማለት እችላለሁ። ግን ምንድነው ከሱ ጋር ከወጣሁኝ የሚሆነው ጣፋንታዬ አረብ ቤት ተመልሼ የሚሄድ ነው። ሊቭ ላይ ኦንላይን አያሰራኝም። ይሄ ከዚያ ከምን መጣ? ይሄ ለምን መጣ? ስትሮንግ ስላልሆንሽ፣ ገንዘብ ስለሌለሽ። ገንዘብ ያላት ሴት እንደዚህ በር ሲቆለፍባት እንደ ባሪያ በር ሲቆለፍባት ስልኳ ሲፈተሽ ይሄን አትገዥም፣ ይሄን ብቻ እኔ ፈቀድኩልሽም ብቻ የምትባለው ገንዘብ የሌላት ሴት ነው። አንቺ ግን ሙያ አለሽ፣ ገንዘብ ነበረሽ አይደል? የሰራሽበት ገንዘብ እሱ ጋር ነበር ነው። ገንዘብ ምልሽ 5000 ሪያል አካባቢ 5000 ሪያሉ ታዲያ ለምን ሲባውነ ለምን ራስሽ ጋር አይሆንም? ለሆነ ጉዳይ ምናምን ፈልጎት ነበር የወሰደው በሰዓቱ ገባሽ? እኔ ያው ብዙም እንትን አላልኩም ነበረ። ያው ወርቅሜ ገዛልኝ ምንድነው ያው ወርቅ ገዝቼላታለሁ እንደዚህ አድርጌላት ላኳት ምናምን ለማለት እንዲያመቸው ነው። ቢቸግርሽ እንኳን ትሸጫዋለሽ ብሎኛል። ወርቁንም ማለት ነው እንደሚጠፋ ኦልሬዲ እሱ ቀድሞ ያውቅ ነበረ። አንቺ ስማርት ብትሆኚ ዛራ ይገባሽ ነበር። እንትኑን ወርቁን ምንድነው ላፕቶፕሽን ሽጪ ብሎሽ አልሸጥም ይጠቅመኛል ላፕቶፕ ስትዩ ምንድን ያለሽ? እንደዛ ከሆነ ሲርብሽ ምግብ ሆኖ ሲርብሽ እንደ ምግብ ትበይዋለሽ አለሽ አይደለ? ዳት ሚንስ ኢትዮጵያ አስገብቶ ሊወረውርሽ እንደሆነ ይሄ ትልቅ ምልክት ነው። አንቺ አልገባሽም እንጂ ገብቶ እኔ መልሽ በቃ በኋላ ላይ ነው የፈለገ ነገር እኔን ቢክደኝም ግን ልጁን ይክዳል ብዬ እኔ አልጠበቅኩትም። ገባሽ አይደል? ከኔ ጋር እንለያያለን፣ ልጁን ግን ይረዳል፣ ያግዘኛል ምናምን ስጠነክር ምናምን ደግሞ መስራት ስችል ደግሞ የእሱን መርዳት አልፈልግም፣ ልጄን በራሴ ሰርቼ አሳድጋለሁኝ የሚል እንትን ነበር የነበረኝ። በሰዓቱ ግን ምንም ስላልነበረኝ በቃ የግድ የእሱ ጥገኛ መሆን ነበረብኝ። ለልጅ የሚያስፈልገኝ የቤት ኪራይ እሱ ካላገዘኝ ከየትም ማምጣት አልችልም። እኔ አሁንስ ገባሽ? ይሄ ትክክል እንዳልሆነ ልጅ ስላለኝ ባል አይተወኝም ማለት ትክክል አለመሆኑን አሁን ተረድተሻል? ወንድ ልጅ ሳይሆን ልጄን አይተዋትም ነው ያልኩት። ልጄን ከመሰረቱም እኔ ከሱ ጋር ፕላን የለኝም እኮ ተወ እሱ። እኔ ግን አምኜው ነበረ ከሱ ጋር እኮ እንደማልቀጥል እኮ ያውቃለሁኝ። ፕላን የለኝም እኔ ገባሽ? እዛ ጋር ተገድጄ ነው ችግር ነው ያቆየኝ ነበረው። የተስማማሁትም ደግሞ ወደ ኢትዮጵያ ለመምጣትም ደግሞ የተስማማሁት በቃ ጭንቅላቴን በብዙ ነገር እየበረዘኝ ነበር። እዛ ቁጭ ብዬ በጣም እያጨናነቀኝ ነበረ። አትሊስት እንኳን ጥሎኝ እንኳን ቢመጣ እኮ እኔ ጠንከሬ ሰራ ነበር እዛ 3 ወር ጽንሱ እስከሚረጋጋ ድረስ እንደምን የምታገስና ከዛ በኋላ ስራዬን እቀጥላለሁ። ዛህራ ለዚህ ነው ቅድም ያልኩሽ። ልክ ምን ይመስላል መሰለሽ እሱ ያደረገብሽ ነገር ሴት ልጅ ጓደኛሽ ሆና ወይ በቅናት ስትበልጫት በሆነ ነገር አንቺን ለመጣል አንቺን ለመስበር እንደምታደርገው አይነት ጥረት ነው ይሄ ሰው እያደረገብሽ። እንደዚህ የሚያደርጉ ወንዶች ደግሞ ሴትን ልጅ ከነበረችበት ጥሩ ህይወት ወደ ህይወቷ መጥተው ስራዋን አስትተው ከነበረችበት ጥሩ ሀገር ወደ ኢትዮጵያ ወስደው ወርውረው በድህነት የሚያሰቃዩት ምርጫ እንድታጣ ለሱ ከመታዘዝ ውጭ ምርጫ እንድታጣ እሱ የሚላትን ነገር ሁሉ ብቻ የማድረግ ምርጫዋ እንዲሆን ከጓደኞቿ ከቤተሰቦቿ ከሁሉ ነገር ነጥሎ ብቻዋን አስቀርቶ አቅም እንዳይኖራት የሚያደርገው ናርሲስቲክ የሆነ ወንድ ነው። በጣም መጥፎ ወንድ፣ በቃ ጤነኛ ያልሆነ አይምሮን የሚያመው በቃ እሷን ዲስትሮይ ማድረግ እሷን ማበላሸት አቅም እንዳይኖራት በቃ ማንም እንዳያምናት በቃ የሚያደርግ እንጃ። የዚህ ሰውዬ ከባድ ነው በጣም። አሁን የሪ ምጣ ሊወጣ ስለሆነ ዛህራን ፎሎ እያደረጓቸው ትቀመጥ። ዛህራ ለቤቲ ቁጥርሽን ላኪ፣ ስልክ ቁጥርሽን። ከዛ ዋትሳፕ ላይ እናወራለን። እኔ እና አንቺ እንደነገርኩሽ አናግረውና ካልሆነ ግን እኔ ኃላፊነቱን ወስዳለሁ። ፎቶ ለጥፌ ቪዲዮ በመስራት ላንቺ አታስቢ እሺ። ሀቢባዬ እንዴት ነሽ? ደህና ነኝ።